በሶስቱ መንግስታት የሚወክሉ ናቸው። ከታች ያለው ኦሲአር በቀዳማዊ ኃይለ ሥላሴ ጊዜ ተሰራ የሱ እንትኑ ያው የድሮ አሁንም ድረስ ኢትዮጵያ ውስጥ ስመጥር የሆኑ ህንጻዎች በሙሉ የጃንሆይ ስራዎች ነው። ጆክ አለ እንደዚህ እንስሳት ተሰብስበው ነውና እጣ ሲጣጣል ምናምን ማን ነው አልኮል ይዞ ጠጅ ይዞ የሚመጣ ማን ነው ምናምን ተብሎ እጣ ሲጣጣል ኤሊ ደረሳት። በቃ ቶሎ ብለሽ ይዘሽ ነይ ምናምን ፈጠን ብለሽ ይዘሽ ነይ። ከዛ ወደ ዋሻ ገብታ ጄሪካ ወጥታ ይዛልቲር ነው እና ወደ ዋሻ ገብታ እነሱ የተጫወቱ ቢጠብቁ አትመጣም እና ማማት ጀመሩ። እቺ ቀርፋፋ እቺ እንዲያርጋ እንዴት እስካሁን አትመጣም? ይሄን እኮ እንት ያንን ድንጋይ ተሸክማ እያዘገመች ምናምን ሲያሟት ምናምን ነገር ከየቱ ተጣጣሩ ነው ከዋሻ ወጣችና እንደውም አልገዛላችሁ ተቋማትን ብታነሳ የንጉሱ ናቸው። አየር መንገድ የንጉሱ ነው፣ ብሔራዊ ቲያትር የንጉሱ ነው፣ ብሔራዊ ባንክ የንጉሱ ነው። ህንጻዎች ራሱ አሁን ብሔራዊ ባንክ ያለውን ህንጻ ዲዛይኑን ተመልከተ። በድሉ ህንጻን ተማሪዎች ሄደው የሚማሩበት እንትን ነው። ብቻ ብዙ ነው። ግርማዊነቱ የደራሴ የአፍሪካ እንትኖች አንበሳው ራሱ ብሔራዊ ቲያትር አንበሳ። እነዚህ ደግሞ ፕሮፌሰር ታደሰ ታምራት የተማሩት ነው። ለእንደዚህ ኮፍ እንትን የዛሬ እንግዳችን በጣም ዘልቅ ሰው ነው። እኔም ጓጉቻለሁና ስለ ዩኒቨርሲቲ ነው የምናወራው። ትልቅ ሰው እንኳን አይደለም፣ እድሜው ትንሽ ነው። እድሜው ማለት ትልቅ ሲባል ያለበት ቦታ ትልቅ ነው። ወጣት የሚባል ሰው ነው። ቴዎድሮስ መብራት ይባላል። በእርግጥ መጽሐፉ ላይ ንስርና ምስር የሚል መጽሐፍ ላይ እናወራለን፣ ህይወቱም ላይ እናወራለን። መጽሐፉ ላይ ቴዎድሮስ መብራቱ ይላል። ስለዚህ ምን ያዘባርቃል እንዳይሉኝ ቴዲ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቴዎድሮስ መብራት ይባላል። የህግ ባለሙያ ነው። አሁን የኢትዮጵያ ጥራት ድርጅት ዋና ስራ አስፈጻሚ በመሆን ያገለግላል። እንዲሁም ደግሞ ንስርና ምስር የተባለ መጽሐፍ የወግ ስብስቦችን አቅርቦልናል። ቴዲ መብራት ቴዎድሮስ መብራት የሚሉ ያነበቡ ሰዎች ቴዎድሮስ መብራቱ ብለው ስለሚያነቡ አንተን ላይ መስላቸው ከቻለ ብዬ ነው። ሌሎች መገናኛ ብዙሃን ላይ አንድ ይሰጣል መሰለኝ ወይም ሁለቴ። እኛ ጋር ትንሽ ክሊር አድርገውና በዛ እንቀጥል። በጣም አመሰግናለሁ። ያው ብዙ ጊዜ ማትሪክስ ስንፈተን መዝጋቢዎቻችን ደስ እንዳላቸው ነው የሚመዘግቡትና እንግዲህ ባያቴ ነው የምጠራው። ትክክለኛ ስሙ መብራት ነው። መብራት ግን ማትሪክ 10ኛ ክፍል ልፈተን ሲሄድ የሚመዘግበው ሰው ቱ አረገውና መብራቱ የሚቀለው ነው ቀጥላ። በአጋጣሚ ወንድሜም ነው መብራቱ። አይ ወንድሜ መላክ ነው ስሙ። እሺ ከዛ መላክ ትምህርት ሲሄድ መላኩ አረጉት። በዛው ለምዶ ቤተሰቦቹ መላክ ይሉታል፣ ልጆቹም የማታወቂያ ስሙ መላክ ሆነ። እኔ በአጋጣሚ ከሌላው የተለየ የመሰለኝ ብዙ ጊዜ አፍ ላይ ከብድ ነበር። ማለት ምንም ስም መጠሪያ ነው፣ ሌላ ምንም እንትን የለውም። ግን መላኩ መብራት፣ ቴዎድሮስ መብራት፣ ዮሴፍ መብራት፣ ማንጠግቦሽ መብራት ነው ፓተር ነው። የኔ ብቻ በአጋጣሚ ሲመዘገብ ተለይቶ ስለነበር እና ነገ ዛሬ አስተካክላለሁ እያልኩ ቆየውኝ። ጊዜ ሳገኝ በፍርድ ቤት አስተካከልኩ። ከሁለተኛው እትም ጀምሮ መብራት ነው የሚለው። አሁን እኔ እጄ ላይ ያለው መብራት ነው የሚለውና ጀስት በዛ ምክንያት የተስተካከለ ነው። መልካም። እንግዲህ ዛሬ ልናወራ ያሰብነው ስለ ህይወትም እናወራለን፣ በይበልጥ ግን ንስርና ምስር ላይ እናወራለን። አንተን አይምሮህ ጓዳ ውስጥ ስፓርክ ያደረገውን አንድ ጽሁፍ ላንሳ። መጽሐፉ ፒያሳ ማሙር ጋር ጠብቅኝ የማህመድ ሰልማን መጽሐፍ ነው። ስብሀት ትኩሳት ብሎ በጠራው መጽሐፍ ጀርባ ምን አለ? ወጣቱ አለ ቢመርህ ሪቮሉሽን ታስነሳለህ፣ እጅግ ቢመርህ ራስን ታጠፋለህ። ለማንኛውም ወጣቱ እኔ ግን እልሃለሁ ወጣት መሆን ሁን፣ ነገር ግን ለራስህ ከማጥፋት በፊት ፒያሳ ሂድ። ሀሳብህ ልትቀይር ትችላለህ። ለሞት ቢሆን የፒያሳን ያህል መልካም ሰፈር የለም። ቀባሪ አታጣም። በፒያሳ ሰው በያይ ማዘጋጃ ያህል ለመሞትም ለመኖርም ስታስብ ፒያሳ ሂድ። የአሁኗን ፒያሳ አይደለም አድማጮች ተመልካቾቻችን፣ የድሮዋን ነው። ፒያሳ ለመሞትም ቢሆን የምመርጥልህ ያለ ምክንያት እንዳይመስልህ። ሞት የሚሸት ስም በድፍን አዲስ አበባ የምታገኘው በፒያሳ ነው። ዶሮ ማነቂያ እና እሪ በከንቱ እንደ ናሙና ውሰድ። ገዳም ሰፈር ብሎ ስም በፒያሳ እንጂ ቤት ይገኛል። ተረት ሰፈርም አንተን ተረት ለማድረግ የሚያስችሉ ህይወቶች የተሞሉ መንደር ነው። ተረት መሆን ከፈለግ ፒያሳ ስጋን ብቻ ሳይሆን ነፍስን ለማጥፋት ጭምር ምርጥ ሰፈር ናት። ካላመንክ ሙትና ሞክረው። ነግቶ ሳይመሽ ማዘጋጃ ቤት ይቀብረሃል። ስራ ለማቅለል ከፈለግ ደግሞ እዚያው ማዘጋጃ ቤት በር ላይ ጠጋ ብለህ ራስን መድፋት ትችላለህ። ወዲያውኑ ማዘጋጃ ቢሮክራሲ ያልበዛበት የቀብር ስነ ስርዓት ፈጽሞ ሲያበቃ ስምህን ከመቃብር በታች እንዲቀር ይረዳሃል። እመነኝ ወንድሜ።
እመነኝ ወንድማዊ ምክር ነው የሚመክር። መሞት ካማረ ቢያሳሙት። ይሄ ጽሁፍ እናንተ ምንና ምን ናችሁ? በጣም በጣም ጥሩ ነው ስላነሳው። መቼስ እንግዲህ ተማሪ ያለው ተጓዳኝ ነገሮች በጣም ደስ ይሉ ነበር። ያው ጋዜጣ በጣም አነብ ነበር። ያው ዛሬ ፈርሷል መሰለኝ 5 ኪሎ ውቅያኖስ ምናምን የሚባሉ ስናኮች ነበሩ። እዛ በቃ ክላስ ከሌለኝ እንደ ነገ ፈተናም ቢኖር ዛሬ ጋዜጦችን ሳላይ አልውልም ነበር። ያው ኪራይ ነበር። በአንድ ብር 2 ጋዜጣ ታነባለህ። ብር 50 ከከፈልክ እስከ 6 ሰዓት ሙሉ ትቆያለህ። ና በዛን ጊዜ ከምከታተላቸው ጋዜጣዎች ግንባር ቀደሙ አዲስ ነገር ነበር። ግን እንዳልኩህ ጊዜ ሊሚት ስላለኝ ተከራይተንም ስለሆነ የምናነባው የማነባቸው የሆነ ፊቸሮች አሉና ቢተክለ ማርያም የሚጽፏቸው እና መስፍን ነጋሽ የሚጽፏቸው እነሱን ፊቸር አነባለሁ። በተወሰነ መልኩ ደግሞ አለፍ ብዬ ሌሎች አነባለሁ። እንዲሁ ደግሞ ስፖርትም እንዲሁ እንደ በጣም ኢንቱ ነኝ ባልልም ግን ስፖርትም ብቻ እንደዛ እያረኩ ገርም ነበር። በአጋጣሚ በመጽሐፍ መልክ ፒያሳ ማምድ ጋር ጠብቀኝ። ሌላው ያው መጽሐፍ እናነብ ነበር። ምንም በኪራይ ነው መጽሐፍ እንኳን ብዙ ገዛለሁኝ እውነት ለመናገር። እንግዲህ እነ ኢንተርቪው የሚሰማ 6 ኪሎ አንድ ወዳጅ ነበረኝና በጣም ተከራካሪ ነው ዋጋ ያስቀንስ በጣም በቃ ማለት አሁን ነው ሲገባኝ መጽሐፍ ካሳተምኩ በኋላ ለካ የሚቀንሱልኝ 30% ምናምን ስለ እኔ ይገርመኝ ነበርና እንዴት ይቀንሳሉ ትላለህ? ያ እንደሱ ነው። ሀብታም ነበርክ ማለት ነው። መጽሐፍ መግዛት የቻልከው ከኮፒ ካፌ እንኳን ነን ካፌ ኮንክ እጅግ በጣም ሰቀቀን ነው። ካፌ ኮንክ ደግሞ ካፌ ነኝ ግን ይበቃል ብሎ የኢንተረስት ጉዳይ ነው። አሁን ከጓደኞቼ ጋር አንዳንዶቹ ጓደኞች የሚያገኙትን ነገር መዝናናት ላይ እንደዚህ በርገር የምትላቸው ነገሮች ሌሎች ነገሮችን ስራ ከያዝኩ በኋላ አልፎ ነው። በእርግጥ የዛን ያልፋን አይደለሁም። አይቀናኝም ብዙ እንደዛ እንደ ዘመድ መጥቶ ዘመድ ቤት እጄ ካልሆነ በቀር ከካፌ በቀር በአላማ ወጥቼ ዛሬ በርገር አምሮኛል፣ ዛሬ ሮሚና እንትን አምሮኛል የምል ሰው ካፌ እንደነው ማኪያቶ ምናምን አምሮኛል የምል ሰው አይደለሁም። እንደም ከነዚህ መጽሐፎች ይልቅ አሁን ራሱ ሳያቸው ትንሽ የሚያበሳጩኝ የህግ መጽሐፎችን እገዛ ነበር። ማለት ዩኒቨርሲቲ ይሰጠናል እንድናነብበት ምናምን፣ ግን ወደፊት እኮ ያስፈልገኛል ምናምን ብዬ ከዛች ከምትላክልኝ ላይ ቆጥቤ የገዛኋቸው መጽሐፍ ምክንያቱም ዛሬ ላይ መግዛት ይችል ነበር በቀላሉ። እነዚህኞቹ ሌሎች መጽሐፍ እንኳን ከጊዜው ጋር ስለሚያልፉ ነው። ግን ዩኒቨርሲቲ እያለሁ ዩኒቨርሲቲ የህግ መጽሐፎች ስለሚሰጡን እንደማጣቀሻ እሱን ጨርሼ በኋላ ደሞዝተኛ ሰውን በገዛ ይሻል ነበር ብዬ እንደውም እነሱን ሳያቸው ነው እንጂ ሌሎቹ መጽሐፎች እንኳን በዚህ ዘመን ምን አወርሳለሁ ብለን ያው ለልጅ የምታወርሰው መጽሐፍ ነው። እንግዲህ አዲስ ትውልድ ደግሞ ምን እንደሚያነብ ባናቅም እና መጽሐፍ እገዛ ነበረ። ጋዜጣ ማስቀመጫውም ስለሚያስቸግር ነው። ሁለተኛ ደግሞ ወቅታዊ ነገር አይደል ጋዜጣ እዛው አንብበህ አንደርስታንድ አድርገህ የምታልፈው ነው። እና ጋዜጣ በመከራየት ነበር። እና ከገዟቸው መጽሐፎች አዲስ መጽሐፍ ደንበኛ ይነግረኛል። እንዳጋጣሚ ገዛሁኝ። ከዛ በአጋጣሚ እረፍት ወደ ቤተሰብ ጋር ሲሄድ ያው ባስ ላይ መጽሐፎች እናነባልና ልክ መሀል ላይ ስደርስ ነው በቃ በዚህ መልኩ ለካ መጽሐፍም ይጻፋል የሚል ሀሳብ እንዳስበው ያደረገ። ባስ ላይ ነበር ፒያሳ ማሙር ጋር ጥብቅኛ ባስ ላይ ነው የጨረስኩትም። በጣም እስካሁን ድረስ በአእምሮ ውስጥ ከሚያቃጭሉ መጽሐፎች ስታየው ፈን የሚመስል ነገር ነው፣ ግን በዛ ውስጥ ቁም ነገር አለው እና ደግሞ የምፈልገው አይነት እንዲህ አይነት ነገር ነው ማለት አሁን ሀርድ መጽሐፎች ኤክስፔክት ማድረጋቸው ሀርድ የሆኑ መጽሐፎች አሉ። እሱን አስበህ የምትገባበት ነው። ግን ሁልጊዜ መጽሐፍት እንደዚህ ያጻጻፍ እንትናቸው ቀለል ባለ ሁኔታ ላይ ግን በጣም ፍሎ ያላቸው እንደዛ አይነት ነገር ሲሆን በጣም ደስ ይለኛልና ያኔ በቃ ለካ እንደዚህ መጽሐፍ ይቻላል የሚል ሀሳቦቹ ነበሩኝ። ዩኒቨርሲቲ ስገባ የምጽፍባቸው ጉዳዮች ላይ የእኛን ዘመን የዩኒቨርሲቲ ታሪክ የሚመለከት ነገር መጽሐፍ አለብኝ ብዬ አስብ ነበር። ግን በምን አይነት መልኩ የሚለው ነው ግልጽ ያልሆነልኝ። በልብ ወለድ መልኩ ነው ልክ እንደ ሰመመን ሲሳይ ንጉስ እንደጻፈው ወይስ ደግሞ አሁን 1960ዎቹ ትውልዶች እንደሚጽፉት እንደነ ህይወት ተፈራ ምናምን በሆነ ታሪክ ካለፍኩ በኋላ አንድ ቻፕተር አድርጌ ዩኒቨርሲቲ እንዲነበር በእኛ ጊዜ የሚለውን አንድ ቻፕተር ነው ወይስ እንዴት ነው የሚለው ነገር ነው እንጂ ዩኒቨርሲቲ ከገባው ጊዜ ጀምሮ ኦብዘርቫንት ነኝ፣ መለከት ነበር ነበር። መጀመሪያ ለመጽሐፍ ስታስብ የትኛው እድሜ ላይ ነው መጽሐፍን ያሰብከው? ዩኒቨርሲቲ ላይ እንደሚያተኩር ወሰንከው ዩኒቨርሲቲ ከገባክ በኋላ ነው። ነገር ግን
ጸሐፊ መሆን? ከዛ በፊት ፕሌዮች ነበሩኝ፣ ቲያትር ፕሌዮች ምናምን አማተር ምናምን። ተማሪ ያለ ክበብ ቲያትር ክለብ ሃይስኩል እያለሁ ያኔ ተማርከው? እኔ ሐዋሳ ታቦር ነው የተማርኩት። ስለዚህ ሐዋሳ ታቦር እዛ ላይ እንደ አረ ሃይስኩል እያለ አንድ ጽሁፍ ጽፌ እንደ አሜሪካም ልኬ ተሸልሜ ያውቃለሁ። እንደ $4,000 እንደ አሁንማ ከሰቀሳችን $4,000 በጊዜ እንዴ ታሪክን የቀየረው አይደለም ያኔ አሁንም ይቀየራል። በጣም ይቀየራል። ያኔ 18 ብር ጊዜ ነው፣ ግን ያው አንጻራዊ ነው እንትኑና አስታውሳለሁ 12ኛ ክፍል እያለሁ አይ ቲንክ አሜሪካን ያሉ የኢትዮጵያ ወዳጆች ይመስሉኛል 2000 ነበር አይደል? 12ኛ ክፍል እና ሚሊኒየም ላይ የኢትዮጵያ ወዳጆች ከሚሊኒየም ጋር አስታኮ ይመስለኛል እና ብቻ የጽሁፉ ኮንቴንት ኢትዮጵያ ፋንዳሜንታል የምትሏቸው መሰረታዊ ችግሮች የምትሏቸው ምንድናቸው፣ የመፍትሄ ሀሳቦችስ ምንድናቸው የሚለውን ከ4 እስከ 5 ገጽ ባለው ሁኔታ ፖለቲካል አናሊሲስ ነው ይመስላል፣ ዴፊኒትሊ ይመስላል። እና በዛን ጊዜ አስታውሳለሁ። ከዛ ደግሞ የሆነ ያው ቤተክርስቲያንም ምናምን ሰንበት ትምህርት ቤት እንሳተፍ ነበር፣ ድራማ እንትናደርግ ነበር። ብቻ አንድ ማውቃት ወዳጅ ነበረች ሰንበት ትምህርት ቤት እያለን እና ዝም ብሎ እንዲህ ሲወራ ምናምን የኔ አባት ስለ ትዳር ስለ ምናምን ብዙ ያን ያህል እንትን የሚለው ነገር አይደለም፣ ግን በቃ ከነዚህ ብሄር ግን በፍጹም ልጆቼ እንዳታገቡ ብሎ መስመር አስመረዋል አለች ልጅቷ። አዎ ለምን ደው ምናምን ስላት እኔ እንጃ፣ ግን በቃ ከከሌ ውጪ ሌላውን ትችላላችሁ፣ ከከሌ ጋር ግን የሚል ነገር ስትራይክ አደረገኝ። አንደኛ ልጅቷን ማቃተኛም ሰንበት ትምህርት ቤት ስለነበር እንዲህ አይነት ነገር አናስብ ነበር እና መነሻ የሆነኝ እሱ ነው። አንዱ ፕሮብሌም ነገር ይሄ ነገር ሂዶ የት ሊያደርሰን እንደሚችል የሚል ነገር እሱን እንደጻፍኩ ነው የማስታውሰው። አሁን ሪሊ እንትኖቹን አላውቅም፣ ግን አንዱ መሰረታዊ ችግራችን ይሄ በጣም የፖለቲካ ቅኝታችን የተቃኘው በብሔርና በብሔር ብቻ ሌሎች ማንነቶችን ትቶ ብሔርን ብቻ ማንጠልጠሉ። ወላጆችም ለዚህ አስተዋጽኦ አላቸው። ልጆቻቸውን በዚህ ሁኔታ ሲኮተኮቱ ሲያሳድጉ የሚነግሯቸው ነገሮች አሉና ይሄ በአገር ግንባታ ሂደት ውስጥ እንግዲህ አሁን አገር ግንባታ ምናምን አሁን ነው መሰለኝ፣ ግን በዛን ጊዜ ብቻ በሆነ ጉዳይ ላይ ፕሮብሌም እንደሚሆን እንደ ሶሉሽን ብዬ የማቀርባቸው ነገሮች ነበሩ። እሱን ሁሉ ጽፌ እንትን ክራይቴሪያዎች አሉት አክቹዋሊ፣ ዝም ብሎ አናሊሲስ ብቻ ሳይሆን የስነ ጽሁፋዊ ውበት ያለው እንደዚህ ያለው ምናምን የሚሉ ነገሮች ነበሩ። ሶ በሱ አሸንፌ ያውቃለሁ። ፕሌዮች ጽፍ ነበር። $4,000 ላይ እንቆይ እንጂ ከዛ ተላከልኝ ያለው እኔ እሱን ልኬ ረስቼዋለሁ። ስልክ ራሱ አስታውሳለሁ። ሳ ከአጎቴ ነበር መላኪያውን በፖስታ ምትልካውን እሱን አድርጌ ላኩ። ተረስቼ ዩኒቨርሲቲ ገብቻለሁ። ለካ ይፈልጉኛል እነሱ። ያኔ ሞባይልም ዩኒቨርሲቲ ስገባ ነበር የነበረኝ፣ ፖስታም አልነበረኝም። በምን ያገኘኝ በቃ ፖስታ ላኩት። ተማሪ ነውን ምናምን እንትና መታወቂያ ታች አድርገን ልክ ነበር። ከዛ የታቦር ሃይስኩል ዲንጋ አፈላልገው ደውለው እንዲህ የሚባል ሰው እንፈልጋለን። የት እንደሱ ደግሞ የት ያገኘኝ ማለት ዩኒቨርሲቲ ገብቻለሁ። በኋላ አፈላልገው አዲስ አበባ ዩኒቨርሲቲ መሆኑን ታውቆ ስልክ ቁጥሬ በኋላ ሞባይል ይዟል ተብሎ እዛ ፋሚሊዎች ጋር ተጠይቆ ከዛ ኮንታክት አድርግ ተብዬ ከዛ በኋላ ኢሜል ከፍቼ በዛ ኢሜል ተነጋ። ከዛ ረፍት ቤተሰብ ጋር ሄጄ ሌሊት ተደውሎልኝ በቃ በዚህ አካውንት ውስጥ አስገብተንልሃል ስላሸነፍኩ ምናምን አለኝ። በቃ በዛ አለቀ። ከዛ ማስታወሰው ብር ነው በጣም በ18 ብር ነው ኖርማሊ በዛን ጊዜ የነበረው። ያን ጊዜ ብሩ 18 ብር ብዙ ነው። ያን ጊዜ ብሩ ራሱ ቫልዩ ትልቅ ነው። እንዳለው ዩኒቨርሲቲ የመጀመሪያ ዓመት ተማሪ ስለነበርኩ ረፍት ላይ ስለነበርኩ ልብሶች እንደገዙ አስታውሳለሁ። ደስ ይለኛል መልበስ። በዚህ አጋጣሚ ካገኛል ሽክርክር እንደዛ ሽክርክር ብዙ ጊዜ ሚዲያ ላይ ሳይ ሽክርክር እንደዛ ማለት ባይሆን ግን እንደሱ አንዳንዴ እንደሱ ስም ሳይኖብኝ አይቀርም። መኪና እየነዳው ምናምን ቡቲክ ላይ እንትን ካልኩ አቆሜ ይገባል። ምንድነው ምርጫ? ሱፍ አድርገህ ነው ብዙ ጊዜ ማለት ሱፍና ከረባት? ከስራ አንጻር ነው። እሱን እንኳን ከስራ አንጻር ነው እንጂ የከለር ምርጫ ብሉ ይመስለኛል። በሳምንት ውስጥ 1-2 ጊዜ ብሉ ሳለብስ ማልፍበት ጊዜ ትዝ አይለኝም። ግን ተማሪ እያለሁ ምን ነገር ተማሪ እያለሁ መጽሐፍ ከመግዛትና እንደዚህ ልብስ ከመግዛት ደስ ይለኛል። ለምን እንደሆነ አላውቅም። ዛሬም ብሉን ያረከውና ታያይዘዋል እና እንደዛ እንዳደረኩ አስታውሳለሁ። ስመጣ ጓደኞቼ ምናምን አምሮባል ምናምን ነገር ይሉኝ ነበርና በጣም የሚገርም ነገር ልብስ መግዛቴን እንጂ ጽሁፎቹን ምናምን አላይም ነበር እና አምባሳደር የሚል ጽሁፍ አርገመጥ ቲሸርት አድርጌ ዩኒቨርሲቲ ሁለተኛ ዓመት ስንገባ አንድ አዲስ አበባ ልጅ ናት ዴቴሊ ቲሸርትን አንበባዋል አለች። በፍጹም አላስተውያለሁ። ከዛ ቀና ብዬ ሳይ እንትን አልኩ ኦኬ ብዬ ከዛ ጊዜ ጀምሮ ጽሁፍ ያለበት ቲሸርትም ሆነ
ምንም ጠላው ገዝቼ አላውቅም። ምንም አይነት ምልክት ካለበት ያ እንትን ነው። ያው እሱን እየገለበጥኩ ለሌሊት መቼ ሳልጥለው ነበር። እንደዛ ነው እና ምን ልል ነው ባክግራውንዱ ላይ ለጠየቅሽን ጥያቄ ነበሩ። እንደውም በእርግጠኝነት ህግ ባላጠና ኖሮ ስነ ጽሁፍ ቲያትር ነበር ምገቡ። በእርግጠኝነት ምንም አንድና ሁለት የለውም። ደስ የሚሉኝ ነገሮች አሉ። ለምሳሌ ህግን መማር ደስ የሚለኝ ከዚህ በፊትም እንዳልኩት ነገር ክሪቲካል እንትን ያሳድጋል፣ ማቹር ያደርጋል። 5 ዓመትም ነው የሚቆየው። ኬዝ አናሊሲሶቹ በጣም ደስ ይላሉ። የምታያቸው ፊልሞች፣ መጽሐፎች ምናምን ስትመለከት የዛን ያክል ብስለት ይሰጣሉ። ህግና ፊሎሶፊ ለእኔም ደስ የሚሉኝ ነገሮች ናቸው። ምን ትወዳለህ ምናምን ብባል ሰዎችን ራሱ ማደንቃቸው አንድን ነገር ለየት ባለ ሁኔታ ላይ ክሪቲካሊ ማየት ሲችሉ እንዴት አሰበውላሉ፣ እንዴት መጣለት እላለሁኝ። ጽሁፍ የሚጻፉ ይናገሩም በተወሰነ መልኩ ይሁን ይሄ እኮ ነው። አንዳንዴ አሁን በተለምዶ ካድሬ ምናምን እንላቸው ነገሮች አሉ የሚለዩት ለዚህ ነው። መናገር የተሻለ አይደለም። ማሰብ የቻለ ሰው ጥቂት ቃል ሊናገር ይችላል፣ ግን እንዴት አሰበው የሚያስብል ነገር። እነሱ ነገሮች በትምህርት ከተደገፉ የሚደገፉት ወይ በህግ ወይ በፊሎሶፊ ወይ በህግ ነው ብዬ አስባለሁ። ፊሎሶፊ ደግሞ ያው እኛ ሀገር ባለው ሁኔታ እንደውም በእኛ ጊዜ ዲፓርትመንት ሁሉ እየተመናመነ ሊዘጋ ስለነበር ብዙም የዲግሪ ላይ እንትን አልነበረም። በዛ ምክንያት ነው ህግ ትምህርት የተገባሁት እና ስነ ጽሁፍ ባክግራውንድ ስለነበረኝ እሱን ባላጠና ቲያትር ወይ ስነ ጽሁፍ ነበር ማጠና። ከዛ ዩኒቨርሲቲ ስገባ በዩኒቨርሲቲ ጉዳይ ላይ አንድ ነገር እንደምጽፍ እንዳልኩሽ አስብ ነበር። ቅድም እንዳልኩት ግን መቼ የቱ ጋር የሚለውን ግን በደንብ አላሰብኩበትም ነበር። ፒያሳ ማህሙድ ጋር ጠብቂ ነው ለካ በዚህ መልኩ ይጻፋል የሚለው ነገር። አሁን ለምሳሌ አሁን የምጽፈው ደግሞ ትንሽ ከወግ ወጥቼ ወደ አክቹዋሊ ከምሰራበት ከግንኙነት ያለው ነው። ጥራት እንዲሁ ጥራት ሲባል ቬግ ያደርጋል። ሊደርሺፕ ላይ ነው። ሊደርሺፕ ላይ የኤክሰለንስ ሞዴል ሊደርሺፑን እሱን ማሳለምና ሀገራችን ላይ ያለው መሰረታዊ ችግር የተቋም ግንባታ ነው ብዬ አምናለሁ። ተቋምን የሚገነቡት ደግሞ መሪዎች ናቸው ብዬ አምናለሁ። ለተቋም ግንባታ የሚጠቅም በምሳሌዎች የታገዘ መጽሐፍ እጽፋለሁ ብዬ አስባለሁ። ይህንን የምናገረው ገና አእምሮ ውስጥ ነው፣ ግን እንዲህ ከተናገርኩት ሌላ ጊዜ ሰውም ከሰማው ሀገር እንዴት ሆነ ስለሚለኝ ራሴን ለማሰር ነው። በተናገርከው ነገር ስለምትታሰር ነው። በዚህ እድሜ ዩኒቨርሲቲው 7 ዓመት ቆይተሃል። ለምን ቆየህ? ያው ማስተርስህን ነው እዛው ቀጥለህ ነው። ግን ጠበቃ ወይ ዳኛ ላትሆን 7 ዓመት ሙሉ ለምን ተማርክ? አይ 7 እዚህ ጋር እኔ ጥያቄ ልጨምርና ማስተርስ አፍሪካን ፖለቲክስ ነው። የስ እንዴት ስነ ጽሁፍ አልሆነምስ? መጀመሪያ ምርጫህን ህግ አረክ። ባይጠቅምህም ማለት ባትሰራበት ጠቅመሃል በጣም ግን ሁለተኛ ምርጫ ማስተርስ ውስጥ እንዴት ስነ ጽሁፍ ወይም ቲያትር አልሆነ? አያይዘክ መልሰው። እንግዲህ ያው እንደው አንድ ብቻ ምርጫ አለ ለማለት ያስቸግራል። አክቹአሊ ፖለቲካል ቶትም ደስ ይለኛል። ፖለቲካል እንግዲህ ያው እኛ ሀገር ፖለቲካ ማለት የግድ ፖለቲካ ስልጣን መያዝ ወይ ደግሞ እንትን ማለት አይደለም። ግን እንትኑ ደስ ይለኛል። ስለ ሀገራዊ ወቅታዊ ሁኔታዎች መከታተል ቀደም ተናገርኩ አይደል? ለምሳሌ አዲስ ነገር ላይ ይሄ ያመለጠኝ የመሐመድ መጽሐፎች ያመለጠኝ ፊቸሩን ሳነብ ነው። ፊቸሩን የሚጽፉት እና አብይ ተክለማርያም የህግ ግራጁዌት ነው፣ ጎልድ ሜዳሊስት ነው። እነ መስፍን ነጋሽ በጣም የተከበሩ እንትኖች እና ፊቸሩን አነብ ስለነበር ፊቸሩ ማለት ብዙ ጊዜ ፖለቲካል አናሊሲስ የሚቀርብበት እንትን ነው። ከዛም በኋላ ያሉትን እንትኖች እንደዛ ነበር ያዛ ኢንተረስት አለኝ ከድሮ ጀምሮ። ያው ባክግራውንድ አለ ከፋሚሊ ጀምሮ ቴሌቪዥን እከታተላለሁ። አሁን ድረስ ተማሪ እያለ ጓደኞቼ ምን ሽማግሌ ይመስል ቴሌቪዥን ትከታተላለህ ይሉኛል። ዜና ምናምንም ወደ አይነት ሰው እንዲህ አይነት ነገር ነበርና አሁን ህግ ከተማርኩ በኋላ የሚቀርበው ነው። ህግ እንዳልቀጥልበት ዩኒቨርሲቲ ነው የትምህርት እድል የሰጠኝ። ጥር ላይ ነው የማስተርስ የሚጀምረው እንጂ ሁማን ራይትም ወይ ደግሞ ኢንተረስት የሚያደርገኝ ኢንተርናሽናል ሎው ነበር። ከህግ እንትኖች ወይ ኢንተርናሽናል ሎው ወይ ደግሞ ሁማን ራይት ሎው ከሁለቱ አንዱን አጠናብ። ግን ጥር ላይ ስለነበር እንትኑ ኤክስፓየር ያደርግብናል፣ የተሰጠን እድል ኤክስፓየር ያደርግብናል። ተቀራራቢ ነገር ፖለቲካል ሳይንስ ሄደን ጠየቅን። አይ ለእኛ ለራሳችን ተማሪዎች ብቻ ነው የምንሰጥ የሚል ራሳቸው ፕሮፌሰር መራራ ነበሩ በዛን ጊዜ ዲፓርትመንት ሄድ። አይ ለተማሪዎቻችንም ኮታ ያንሰናል፣ ቀጥታ ፖለቲካል ሳይንስ መማር መቻል አለበት ወይም ደግሞ ከዛ ጋር ተቀራራቢ የሆኑ ኮርሶች ማሙላት አለበት ተባለ። በዛ ምክንያት ቀረ። በጊዜው ያገኘነው አፍሪካን ስተዲስ ነው። እነዚህ ደግሞ ፕሮፌሰር ታደሰ ታምራት የተማሩት ነው ለንደን ስኩል ኦፍ እንትን አፍሪካን ስተዲስ። በዛ መልኩ ወደዛ ገባው። እንዳልኩ አንዳንዴ የህይወት ጉዞ ወዴት እንደሚወስደን አናውቅም።
2 ጊዜ አዲስ አበባ ዩኒቨርሲቲ ተምሬያለሁ ነኝ። አዲስ አበባ ዩኒቨርሲቲ ተምረሻል? እየተማርኩኝ ነው እኔማ። የምን እንደምትማር? እኔ ፒአር ፐብሊክ ሪሌሽን። ኔልሰን ማንዴላ ዋይት ሀውስን ታውቂዋለሽ? ዋይት ሀውስን እንደዚህ ሳልፍ አሳይተውኝ ያውቃሉ እንጂ በእርግጥ አልኖርኩበትም። ማስተርስ ስለሆነ አያኖሩንም። ግን ሲጀምር ግቢው ምን በጣም ያጓጓኝ ነበር ድሮ። በተለይ አንተ ራሱ ብለኸዋል ይሄ ዘመመንን ስናነብና ቀዝቃዛ ወላፈንን ሳይ ዩኒቨርሲቲ ቢገቡ ሴቶች እንደዚህ ደብተር ይዘው እንዲያሉ ሲሄዱ ትልቅ ሰው ነበሩ ይመስሉኝና እኔ ዩኒቨርሲቲ መጀመሪያ የተማርኩት ሐዋሳ ነው። ሐዋሳ ስገባ በጣም ህፃን ሆንኩኝና እኩዮቼም ህፃን ናቸው። የለም እንዴ አልኩኝ። እንዴ ፊልም ላይ ብቻ ነው ምናየው ብሸት ነው ምናምን አልኩኝና የዩኒቨርሲቲ ህይወት እንደጠበቅኩት አላገኘሁትም። ግን እንደዚህ ሳላሽ አላስኩም ፋይፊኗንም ማለት ግን ጥሩ ነበር። የሱ ያነሳው ብዙዎቹ ነው አዲስ አበባ ዩኒቨርሲቲ ስገባ የተወሰነ አይቻቸዋለሁ። ግን እንዳልከው ክሪቲካሊ መጽሐፉን ያነበበ ሰው ነው አሃለካ ይሄ ቦታ ይሄ ታሪክ አለው የሚለውን የሚያውቀው። እኛ ጀስት ማለፍ ብቻ ነው። ዋይት ሀውስ የለም። እኔ እንኳን ዋይት ሀውስ ማኬት ምናምን ተጥቼበታለሁ 3 አመት የዋይት ሀውስንና ተቀይሯል። 8 በሩን ግን አላወቅኩት። እስኪ ያወራል። 8 በሩ የት ነው? ዋይት ሀውስ ነው ላልገቡ ሰዎች 5ኛ በር ነው የምታውቀው? በ5ኛ በር እየገባው በጣም እንትን የሚል ነገር እንዳልኩት አንዳንድ ጊዜ የመጀመሪያ ጊዜ ሲሆን የምትፈራቸው ነገሮች አሉ። ብዙ ሰው እንትን እኔ የድሮ ኢንተርቪው የቴዲ አፍሮንም ሰምቼ ነበር። የመጀመሪያ ካሴቱ ላይ እንዴት አስፈርቶት እንደነበር፣ እንዴት ስለ ሞናሊዛ ስለ እንትን ዘፍኜ ተቀባይነት አገኛለሁ ምናምን አሁን የገባኝ። ብዙዎቹ መጀመሪያ ላይ እንትን የሚሉት ነገር አለና በጣም ፍርሃት ነበረብኝ። ምንድን ማለት የጻፍኩት ነገር ምንድነው? እንቶ ፈንቶ ነው ጠቃሚ ነገር ነው ወይስ ምናምን የሚለው የመጨረሻውን እንትን ያረጋገጡልን ብዙ ሰዎች ለማሳየት ሞክሬያለሁ። ሁሉም ጥሩ ነው ብሎኛል። ግን ነፍሳቸውን የማድነቅ ጋሽ ዘሪሁን አስፋው ናቸው። እሳቸውን በሰው በኩል አገኟቸውና ተገናኝተን እሳቸውም ጥሩ ነገር ነው ያው እንዳንተ ያው እምቢ በማልለው ሰው ነው የመጣብኝ አሉ። እኔም ሆነ ብዬ ነው አልኩ። እንዳንተ ብዙ ወጣቶች ይመጣሉ ይሰጡኛል። አይና አያያዙን አይቼ ብዙ ማይሆን ከሆነ ጠርቻቸው ነግራቸዋለሁ። እነዚህን አንብባቸዋለሁ። ለምሳሌ የረጅም ልቦለድ ከሆነ የረጅም ልቦለድ ታዋቂ እንትኖችን ነከሌን አንብባቸዋለሁ። ምን ተረዳችሁ ምናምን ብዬ ታዲያ ከዛ አንፃር አንተ ወይ አንቺ እንዴት ነው ይሄንን እያረግሻለሽ የሚለውን ነገር አድርጌ እንደው እንትኑ ካላቸው ነው ሀው ፍላጎቱ ካላቸው ተጨማሪ የሚያነቡትን ነገር አድርጌ እንደገና እንዲመጡ አድርጌ ነው የሚሄደው። ብዙዎቹ በዛው ይቀራሉ። አልፎ አልፎ ተመልሶ ይመጣሉ። እነዛን እንደሚሆነው እያደረግን እናደርጋለን። ስለዚህ አንተንም አየዋለሁ፣ ላልጨርሰው እችላለሁ። መስመሩን አይቼ አገናኝቼ እንዲያደርጋለሁ ሲሉ በጣም ነው ደስ ያለኝ። እኔ በዚህ ስራ መተዳደር አይደለም፣ እኔ ወደፊትም ደራሲ የሚለውንም ስም ለመቀጠልም አይደለም። በቃ እዛ በነበርኩበት ጊዜ ያዩዋቸው ነገሮች ለሀገር ይጠቅማል ብዬ የማስበውና የትውልዱ ታሪክ ነው መዘከር አለበት መጻፍ አለበት ብዬ ስለማመን ነው ያደረኩት። እስካሁን የደከምኩት እንዳለ ሆኖ ወደፊት የምደክመው ደግሞ ከዚህ የማይተናነሱ እንዲሁም የሚበልጥ ነው። ገና በፋይናንስ እፈተናለሁ፣ ገና በዲስትሪቢዩሽን እፈተናለሁ፣ ገና በፕሮሞሽን እንትን አደርጋለሁ። ስለዚህ የማይሆን ከሆነ በቃ ሞክሬያለሁ ቀረ እላለሁ። ስለዚህ እኔ የምንፈልገው እሱን ነው። ተቆመው ነበር አቆመው ቢሉ ይመስለኛል። አዎ ይመስለኛል እንዳልኩት ነው። ምክንያቱም ሁለተኛ አይደለም። አሁን የመጀመሪያው ዙር እንዳያችሁት ብዙ ሰው ነው ያየው፣ በጣም ብዙ ሰው ነው ያነበበው። ሁለተኛ ሶስተኛ ጽፍ ያን ያህል አትሄድ ይችላል። በቃ መስመሩ ገብቷል። የምታነባቸው ነገሮች አሉ። በእርግጠኝነት ነው፣ በጣም በእርግጠኝነት ነው። ምክንያቱም ከመጀመሪያውም ጽፍ ያስቀምጨው የቀሰቀሱኝ ጓደኞቼ ናቸው። አንድ ጣሊያን የሚማር ጓደኛ ነበርና ላፕቶፕ የኔ ላፕቶፕ ነበር ይዞ ሄደው እዛ ለትምህርት። ከዛ ላፕቶፕ ላይ ከፍቶ ያን ኤዲት ያልተደረጉ ነገሮችን ለጓደኞቹ ሲያነብላቸው ጓደኞቹ ይስቃሉ፣ በጣም ፈን ያደርጋሉ። እና የነገረኝ ነበር ስለዚህ ሶስተኛ ወገን አንብቦት እንደዚህ መሳቅ የሚችል ከሆነ በጣም ደስ ካላቸው ሌላ የለህም የምታነብልን ካሉ ለምን በደንብ ኤዲት አላደረገውም እና የሚል መነሻም የመጣው ከዛ ከጓደኛዬ ነው። አሁን ደግሞ እሳቸው ጋር ሲሆን አይ በፍጹም ካለኝ ምን አደርጋለሁ ማለት እሳቸው ይሄ አሁን ለምሳሌ ቀጣይ ጽፏሉ ያልኩት ነገር የስነ ጽሁፍ ጉዳይ አይደለም፣ ሌላ ጉዳይ ነው። ይሄኛው ግን ሞሮለስ መልእክትን ባስተላልፍበት የስነ ጽሁፍ ጉዳይ ነው። ስለዚህ አኔክዶት በሚባለው ክራይቴሪያ ማለፍ አለበት። እሳቸው ደግሞ የዚህ እንትን ናቸው። ስለዚህ ኖ ካሉኝ የሚታረምበት ነገር ካለ ሞክራለሁ። በጣም ብዙ ሩቅ ከሆነና እንትን ከሆነ ለመተውም ዝግጁ ነበርኩ። እኔስ ወሰዱ በሳምንት ነው ሲደውሉልኝ። በአጋጣሚ አዲስ አበባ ዩኒቨርሲቲ ነበርኩኝና አይ በቃ አልሆነም ማለት ነው የሚል ነገር ያልኩ ሄድኩ። በቃ እንደሄድኩ በጣም በጣም ጥሩ ነው
ምንም እንከን አላገኘበትም፣ መታተም ይችላል። እሱን ነው ያልከኝ። እንደው መቻልና ለመቻል ነው ያልከኝ፣ መታተም ይችላል። 1 2 3 ኮሜንቶች አሉኝ፣ እነሱን ማይነር ናቸው ልንገርህ ብለው ነው ከሳቸው ጋር ሳወራ እንዳዲ እሱን ብቻ ሲኒማ ዳንቴ የሚለውን እሳቸውን ያስተካከሉኝ። ሌላ ነበር ዱርቴ ነበር ያልኩት፣ ዳንቴ ነው ለካስመራ ነበሩ እዛ። ስለዚህ ገብተን እናይበት ነበር፣ እሱ ዳንቴ ነው የሚባለው አሉ። ከዛ አንዳንድ ትዝታ ሲያወሩኝ ከዛው እንደገና እሳቸው እያወሩ እኔ በፉትኖት የገቡት በብዙ እዛ ላይ ሁለተኛውና ሶስተኛው እትም ላይ ምናምን አይ መጀመሪያው ማለት ከታች እና በዛ መልኩ ነው የ8ኛ በር እንዳለው እሳቸው ነው እንትን ያሉኝ። እንዲያውም ይሄን መጽሐፍ ከመመረቁ በፊት በቃል ሲነግሩኝ እንደገና እኮ ገብቼ ግቢውን መዞር ጀመርኩ። ከ1953 ጀምሮ እዚህ ግቢ ነው ያለሁት፣ ግን አንዳንዶቹን እንደገና በትዝታ በእግሬ ወክ እያረኩ ነበር ሳያቸው የነበረው ብለው ነግረውኛልና 8ኛ በር መኖሩን እሳቸውን የነገሩኝ። እኛ ሎላውንጅ የምንለው በተለምዶ እድርም ይባላል ሎላውንጅም ይባላል። እሱ የሜዲሲን የሜዲካል ስኩል ላውንጅ እንደነበር እሳቸውን የነገሩን። እኛ ዛሬ ኬሲንግ ምንድነው በክተራ የምንላት የነሱ መለያየት ሞት ነው። ኬሲንግ ፑል ወደ ታች ነው፣ በክተራ ይሄ ወደ ላይ ሄደ የምትለያይበት አለ አይደል? ምን ላይበት አለ የ406 እና ያቺ መንገዷ ነች በክተራ የምንላት። እዛ ጋር ነበር እየተቆመ የሚጠበቀው ሲያስጠብቁን የነበረው የሚለው አስጠርተ እና ያው ሲቀጡ ይቀጣሉ እንግዲህ እሱ የነሱ ምን ይመስለኛል አይደል? ሴቶቹን የማይቀጡት የለም በሚለው ነው እና ያነሱ ነበር እሳቸው። እና የኛ መለያየት ሞት ነበር በእኛ ጊዜ። እሱ ደግሞ አሁን በእኛ ጊዜ ክሊኒክ የሆነ ክሊኒክ የተማሪዎች ክሊኒክ ሁል ጊዜ እንትን የሚሰጥበት መድኃኒት ማለት ነው ለሁሉም በሽታ እንደነት እዛ ክሊኒክ የሚባለው ጋር እንዲህ እያሉ ብቻ እንትኖችን ነቀሱልኝ። ያም ብቻ ሳይሆን መሰረታዊ የሆነ እንትንም አስተካክለውኛል። ለምሳሌ የመጀመሪያው ዩኒቨርሲቲ የሚመስለኝ 6 ኪሎ ነው አይደለም የሚመስለኝ እኔ እንደዛ ነበር። ጃንሆይ ቤተ መንግስት እዛ አይደል ነበር። ስለዚህ እሱን የሰጡኝ እኔ የሚመስለኝ እሱ ነው። የምርህን ነው ያልኩ አንተ ስለሰራህበት እንጂ የሚመስለኝ በኋላ 4 ኪሎ መሆኑን አወቅኩ። ለካ የመጀመሪያው ዩኒቨርሲቲ ኮሌጅ የተባለው የመጀመሪያው 4 ኪሎ ነው። ከዛ በኋላ ነው ከ53 መፈንቅለ መንግስቱ በኋላ መቃደምም ስላለበት አዲስ ኢዮቤልዩ ቤተ መንግስትም ስለተሰራ ከዛ ሲሄዱ ነው ያኛውንም ለቤተ መንግስት ጨመሩ። ከዛ በኋላ አሮማያን፣ ከዛ አሁን አሮማ የተባለው ድሮ አለማ የሚባለውን፣ ከዛ ጎንደርን፣ ከዛ ምን አድርጎ ዩኒቨርሲቲ ወደሚለው ነገር የመጣው እንጂ የመጀመሪያው 4 ኪሎ ነው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ ነበር የሚባለው እና የመጀመሪያው 4 ኪሎ መሆኑንም ከሳቸው ነው እንትን ያለው። ከታች በፉትኖት ያስገባው ብዙ ነገር ከሳቸው ጋር እንደ አዲስ በትዝታ ነው እንትን ያሉትና በአንድ በኩል ጥበቡ ጋዜጠኛ ጥበቡ እንዳለው እድለኛም ነኝ ብዬ አሰብኩት። ግን ብዙ አመት 50 አመትም 53 አመት 60 አመትም የቆዩበት እዛሉ። ግን የዩኒቨርሲቲ ነገር በእንደ አይነት መጽሐፍ የማዘጋጀት ግን እኔ ጋር ወደቀ በአጋጣሚና ትልቅ እድል ነው። ብዙ ተማሪዎች ትዝታ ነው። ሲጀመር ዩኒቨርሲቲ ሲባል በኢትዮጵያ ታሪክ ውስጥ እንዳለ እቺ አንበሷ አሁን አንተ መጽሐፍ ከቨር ላይ ያለችው አንበሷ ባንዲሯ መግቢያዋ ላይ ያለችው ነገር በጣም የዩኒቨርሲቲ ምልክት ነች። ፊልምም እንደምንም ብትወስደው እንደ ሎጎም አሁን ፊልም ላይ በቃ ይሄ ከታየ ዩኒቨርሲቲ እንደውም አንዳንድ ኮሜንቶች ላይ ከእንትን ጋር እንዴት ነው አይቀራረብም ወይ ሁሉ ብለው ነበረ ከከፍተኛ ትምህርት ዘይቤ ጋር የጓለ ገብረሃና እሳቸው ብቻ አለ ማንኛውም በዩኒቨርሲቲ ጉዳይ ላይ የሚያጠነጥን ነገር በሙሉ ይሄ እንትን ወካይ ነው። በቃ በሩ ወካይ ነው ለብዙዎቻችን እንትን የምናረጋው ነውና ያ ውስጥም እንደጻፍኩት ነው የብዙዎቹ በር አሁን የተሰሩት ሐዋሳም በኋላ ነው የተሰራው። ነው ሐዋሳ ተማሪ ስለሆንኩ እቺ ሪቫኗ ነገር በኋላ ነው የተሰራች እንጂ በፊት ብዙ አልነበረም። ነው አንዳንዶቹም ደግሞ ጥላ ያዘ አይ ብዙዎቹ የላቸውም እንጂ በር እኔ ደብረ ብርሃን ነው የተማርኩት። መጀመሪያ በር የሚባል የለው እንደጻፍከው ጥበቆች የመጀመሪያዎችም ስለነበር በር የለው። አክሱም አንድ ሰው ሲነገረኝ እንደውም የጻፍኩት አልጻፍኩም እንጂ የተማረው አክሱም ዩኒቨርሲቲ ነበር። እሱ ነው የነገረኝ። በቃ ጥላ ይዞን ምናምን እሱ ነበር መንጋባበት ያለኝ እሱ ነው። በእርግጥ አሁን በር የሌለው እንደውም ትልቅ ፉክክር ያለ ይመስላል። አሁን ደግሞ የዩኒቨርሲቲ በሮች አስፈሪ ሆኗል። በቃ በጣም ትልቅ ፉክክር አይታቻቸው ከሆነ ደብረ ብርሃን ዲግሪ ሎስት ሲሄድ ተቀይሯል። ታምሩናል። ሲጀመር በራለው በሽቦኩ በዛ በጎን ትገባል። ዝም ብለህ እንደው ለሞራላቸው ካልሆነ
መጀመሪያ ላይ በጎን ተጋባ ነበር። ይሄ በር የብዙ ዩኒቨርሲቲዎች በር ልክ ነው ወካይ ስለሆነ በዛ ነው ስለኛ ነው። እኔ 8 በር እንደዛ ነው በዛ ነው ያወቅኩት። 8ኛው በር ግን የቱ ጋር ነው አሁን? ስምንተኛ በር እኮ አሁን ለምሳሌ በእንትኗ በኩል የተዘጋ በባንኳ በኩል የተዘጋ በታች በየካቲት ፊት ለፊት ማለት ነው አይደለም፣ በላይ ነው እንጂ በላይ አሴባር አሁን የፈረሰው ንግድ ባንክ በኩል አሴባር ታሪከኛ እንትን አሁን የለም። ታሪኩን ማንሳት ምን ሆነ መሰለህ እኛ እንደገባን 1 ብር ነበር ሻይ እና ሰውየው ራሱ በቃ በዛን ጊዜ ከነ እንግዲህ ሲወራ ከና ተመለስ ጋር ምናምን ተማሪ እያሉ ያውቋቸዋል ይባላል። ተመለስ ሲሞቱ ራሱ ትልቅ ድንኳን ነበር እንትን ተደበቀ ነው አሴባር ነበር። በቃ በተለምዶ ነው አሰፋ ነው መሰለኝ ስማቸው ብቻ አሴባር ነው የሚባለው፣ ግን ሻይ እናንተ ነው የሚሸጠው። እና ሰውየው እዛች ጋር ቁጭ ብሎ በቃ እሳቸው እንትን ያደርጋሉ፣ ሌሎች የሚታዘኑ 1 ብር ነበር ብቻ የምንጠጣው። ብዙ ታሪክ በኋላ ባት አስገቡ ብለው እንትን አሏቸው የክፍለ ከተማው ሰው መጣው ምናምን በማሽን መቁረጥ አለባችሁ ባት መሆን አለበት ምናምን ሲባል አሁን ባት 15% ነው አይደል? ስንት ነበር መሆን የነበረበት ሻይ? ያው 1 ብር ከሆነ 1 ብር ከ15 ነበር። ከዛ ባቱ ማሽኑ ሲመጣ 3 ብር አስገቡት። ጋሻሴ ምንድነው ምናምን እንላቸዋል እና ይሄን ማሽን በምን ልገዛልን? እና እሱ ለብዙ ኢትዮጵያ ነጋዴ ምሳሌ ምን ይመስላል? ያ የሚገርም ነገር አኩርፈን ምናምን ቀረን። 1 አመት ሙሉ በቃ ባዶ አረግ ነው። ግን ቤቱ የነሱ ስለሆነ ብዙ አልሞቃቸውም አልበረዳቸውም። አው ፍሬሽ ሲመጣ ጭኖ አይደል የሚመጣው ለመደ እነሱ 3 ብር ለመደና 1 ብር ሻይ ይሸጥ ነበር እንዴ ወደሚለው ታሪክ እነሱ ጀመሩትና በዛ በአሴባር በኩል እና አብዛኞቹ ተዘግተው ነው ከሴኩሪቲ ከምን አንፃር ተዘግተው ነው። የእንቱንም ራሱ እኮ በእኛ ጊዜ ተከራክረን ተከፍቶ ነበር መልሶ ተዘጋ። የቅዱስ ማርቆስ በዛ በኩል ይገርማል። እሱ ደግሞ ያው ጾም ምናምን ዳቦ ሚዘን እንሄድ ነበር፣ በዛ እናውጣ ነበር። በዛችው ያው እንግዲህ መጀመሪያ መተማሪውም ቴንሽን ስለሚዘን ያው እንግዲህ ሲኒሪቲ ምንድነው የሚባለው ሲኒሪቲ ኢንክሪዝ ያደርግ ስፒሪቹዋሊቲ ዲክሪዝ ያደርጋል። ግቢ ያባሉ በጅምላ ነው የምትሄደው እና በዛ እየሄድን ተሳልመን ወደ ክላስ እንገባ ነበር እየጸለይ ነው። ከዛ ተዘጋ። ከዛ አንድሪያስ ጋር ቤቱ ተቀረበን። አንዱ ተናጋሪ ነው ነበርኩ። ያው ከህግ ተመርጠን መሰለኝ ያው ፕሬዚዳንታችን እንዲያርገው ዘግተውብን ዳቦ እንዳንወጣ እንዳንጸልይ እንዳንል ምናምን ብለን ብዙ ነገር እንትና። ከዛ ከሴኩሪቲ በኩል ደግሞ ጥበቃ ኃላፊው ለምን የዘጋቸው ሲባል አይ አንድ ሌባ በዛ በኩል ላፕቶፕ ይዞ ስለወጣ ነው የዘጋነው። ከባድ እና እናንተ መጠበቅ ነው እንጂ ታዲያ ተብሎ ለጊዜው ተከፍቶ ነበር ለጊዜው። ግን በኢትዮጵያ እንደው ያው ግረ መንገድ እየተመማርና ነው በኢትዮጵያ ታሪክ በደንብ በቢሮክራሲ ውስጥ በደንብ የገባኝ አንድን ሰው ከሰህ ወደ ላይ ያሳቅለህ ምናምን ለጊዜው ነው መፍትሄ የምታገኘው እንጂ ከዛ የበለጠ ይቆለፍባል። አሁን ሳስበው የሚሻለን ከጥበቆቹ ጋር ብንስማማ ይሻለን ነበርና እነዚህ እና በጎሪጥ ነበር የሚሆን በዛ በኩል ቤተክርስቲያን ስንሰለም ምናምን ነገር እኛ ደግሞ አላወቅንም። የድል ስሜት አለ አይደል? አንድሪያስ ጋር ከሰን አስከፈትን ምናምን ብለው 1 ወሩም አልቆየም። ከዛ መልሰው ዘጉት። ምክንያቱም ድጋሚ አንድሪያስን አናገኘው ልታገኝ አትችልም ማለት ዳይቱ የምታገኘው ሰው አይደለም። ደግሞ ለዛ ደግሞ እርግጠኛ ነበር እንደማይጠየቁም ድጋሚ አግኝተን እንደዛ የማቅረብ እንትን አልነበረምና ስለዚህ እነን እንትን የሚሰሙ እንግዲህ ለም ከቅርብ እንትኖቻችሁ ጋር በሰላም መፍታት ሳይሻል አይቀርም ይላል። ይሄ ልምድ ነው ኤክስፒሪየንስ ዩኒቨርሲቲ የምትማሩት ገብቶ የወጣ እንዳለ ያውቀዋል። ከፕሮክተር ጋር ያለው ችግር ምን ከጥበቃ ጋር ተጣላለክ ግን መጨረሻው አይፈታም። ስለዚህ ተስማምቶ ተዋዶ ከነሱ ጋር ሲስተም ያሉ መኖር ይችላል። መሰረታዊ ነገር ሲስተም አይደለም። ይሄንን ማድረግ ያለባቸው የበላይ እንትኖች እንግዲህ ነገሩን ሃንድል የሚያደርጉበት እንደሆነ አላውቅም። ብቻ አንድን ከፊት ለፊት ያለሽን ሰው ተጣልተሽ ከሰሽ ወደ ላይኛው ሄደሽ ከባድ ነው። ከዛ በኋላ ስሙዝም አይሆንም በብዙ ነገሮች እንደዛ ይሆናልና ለማንኛውም እሱም በር ተዘግተው ነበር። ስለ በር እያወራን ስለነበረና ብዙ በር ነበሩ። የመጨረሻው የአፍንጮ በር የሚባለው እሱ ደግሞ የመጀመሪያው እትም ከታተመ በኋላ አንድ ስማቸው እንዳደረሰኝ ደራሲ ናቸው። እሳቸውም ዩኒቨርሲቲ ተምረዋል እና እንዴት አፍንጮ በርን በደንብ ዝም ብላ አፍንጮ በር ብቻ 5ኛ በር አፍንጮ በር ብቻ ታስበዋል እንዴት እንተናተር ምንድነው ያላቀም ማለት ከዛ ታሪኩን ነገሩኝ። እንግዲህ እሳቸው እንደነገሩኝ ያኔ በተመንግስት በነበረበት ጊዜ ያው ግብር ነበር አይደለ? ስለዚህ መኳንንቱ ግብር ሲጠሩ በተለያየ በር ይገባሉ።
እና የየበሩ ደግሞ የጠባቂዎች አለቃ ምናምን አለ። በአጋጣሚ በአምስተኛ በር ያለው እንግዲህ አፍንጫው ረዘም ብሎ ቆልመም ያለ አይነት እንትን ነውና በየት ነው የገባኸው ሲባል እኛ ፎልስ ጌት የምንለው እነሱ የፈረስ በር ነበር የሚሉት እኛ በፈረስ በር ነው ሲሆን አይ እንኳን ባፍንጮ በኩል አፍንጮ በሚጠብቅበት አፍንጮ በር ተባለ ብለው ነገረኝ። ስለዚህ ያው ወግ ስለሆነ እድል ይሰጣል። ብዙ ሪሰርች አድርጌ ሌላ ምናምን የምትለው ነገር አይደለም ሊሆን ይችላል፣ ግን እንደዛ ነው ወግ የመሆኑ እንትን ግን ማዛ ላይም ሸገር ላይ ሰምቼዋለሁ። ይሄን በቃ ብቻ እሳቸው እንዲህ ነው ተብሎ በሰውየው ስም ነው ደግሞ የተለመደ ነው። አሁን ሐዋሳ ስለተማርሽ የምታውቂው አንድ ካፌ ነበረ፣ በካፌው ስም ነው የሚጠራው። እዚህም አሁን ተሻለ አሁን ነው ጎተራ የተባለው እንጂ እኔ 2000 ዩኒቨርሲቲ ስገባ ጓደኛዬ 2001 ዩኒቨርሲቲ ስገባ ጓደኛዬ ጎተራ ኮንዶሚኒየም ነበር የሚኖረው እና ታክሲዎቹ ተሻለ ነበር የሚሉት። እንደን ተሻለ ምንድነው እዛ ጫፍ ላይ ባለኪያር ህንጻ የተሰራበት ጋር ተሻለ ጋራጅ የሚባል ነበር። በሱ ነበር በጊዜ ሂደት እየረሳው አዲስ ይመጣ አሁን ጎተራ መባል። አይ ወርቁ ሰፈርም እኮ አለ ባቱ ወርቁ የሚጠራ አሁንም ድረስ ወርቁ ሰፈር ነው። ስለዚህ አፍንጮ በርም ከዛ ይመጣ እንደሆነ ነው እንትን ብለው ኤሌዋ አለች እንዴ? ኤሌዋ አሁን ትማሪያለሽ ዩኒቨርሲቲ? እኔ ወጥቻለሁ እየተማርኩኝ ነው። ኤሌዋ አይቻታለሁ። እውነት አንድ ጽሁፍ ላይ አስደንግጣኛለች። ጥላሎት ከእንዳለጌታ በጣም ቆንጆ አሰር በጣም አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ ኤሊ እንዳለ አያውቅም ነበር። ከኤሊው ጾታ ምን እንደሆነ ለመለየት ሞክሮ አልተሳካለትም። ሲሸና ወይ ስትሸና አላጋጠመውም፣ ግን በወንድ መጠራቱ የተሻለው ነው አግኝቶታል። በአንተ መጥራቱን ቀጠለ። በሺህ ኤሊዎች መካከል ይህን ኤሊ ለይቶ ማውጣት እንደሚችል ሆኖ ይሰማዋል። በእርግጥ እንደ ማንኛውም ኤሊ ቀርፋፋ ነው። ቀርፋፋ ቢሆንም ወዳሻው ከሜዳ አይቦዝንም። ሲሄድ እንጂ ሲቆም አያየውም። ከግቢ ወጥቶ አያውቅም። እንደኔ ተቆረረለት ነው ይላል ሽመልስ። ኤሊው የኔ ቢጤ ነው ብሎ ያስባል። ይሄ ኦሲአር ምናምን አካባቢ ነው ፈልጌ በኤሊ ጉዞ አይ ትንሽ ወረድ ብትል በጣም እንውረደው ተወዳው በጣም ቆንጆ ኢንተረስቲንግ ጆክ ነበር ከእንትኖች ጋር እንውረደው። ይሄ ኤሊ ስንት አመቱ ይሆን በምን ክፉ ቀን ከመሰሎቹ ተለይቶ እዚህ ግቢ ለመገኘት በቃ? ማን አመጣው? ማን ነው ጠባቂው? ወይስ ከነገስታት ቤተሰቦች አንዱ ለግቢው ጌጥ እንዲሆን ብሎ ካመጣቸው ኤሊዎች እርስ በርስ ተዋደው ከተረፉት ብቸኛው ይሆን? ዩኒቨርሲቲው እንዲህ አይነት ተንቀሳቃሽ ንብረት እንዳለው ያውቃል ወይ? የዩኒቨርሲቲው ፕሬዚዳንት ፕሮፌሰር እንድሪያስ እሸቴ እዚህ ግቢ ውስጥ ኤሊ እንደሚኖር ልብ ብለው ያውቃሉ ወይ? ሽመልስ ኤሊውን መከተል ይወዳል፣ ራሱን ይመስላል። በጣም ኢንተረስቲንግ ነው። አንድ የኤሊም ጆክ አለ። እንደዚህ እንስሳት ተሰብስበው ነውና እጣ ሲጣጣል ምናምን ማን ነው አልኮል ይዞ ጠጅ ይዞ የሚመጣ ማን ነው ምናምን ተብሎ እጣ ሲጣጣል ኤሊ ደረሳት። በቃ ቶሎ ብለሽ ይዘሽ ነይ ምናምን ፈጠን ብለሽ ይዘሽ ነይ። ከዛ ወደ ዋሻ ገብታ ጄሪካ አውጥታ ይዛል ትሄድ ነው እና ወደ ዋሻ ገብታ እነሱ የተጫወቱ ቢጠብቁ አትመጣም እና ማማት ጀመሩ። እቺ ቀርፋፋ እቺ እንዲያርጋ እንዴት እስካሁን አትመጣም? ይሄን እኮ ያንን ድንጋይ ተሸክማ እያዘገመች ምናምን ሲያሟት ምናምን ነገር ከየቱ ተጣጥሩ ነው ከዋሻ ወጣችና እንደውም አልገዛላችሁ ጄሪካ ነው የራሳቸው ጉዳይ። እነሱ ከተማ ደርሳ በተጠበ ከዋሻ ገና እየወጣች እንዲህ አይነት እንትኖች አሉና ኤሊ በጣም ይገርም ነው የምርም ነበርና በእርግጥ ኢንተረስቲንግሊ ስለ ኤሊ እንደው ግረ መንገድ እንትን ለማለት በቅርቡ አሌክስ አብርሃም ጽፎት ያየሁት እንትን ደግሞ በጣም ገረመኝ። ምን አላየሁ? በጣም ገረመኝ። እሺ ምን የሚል ኤሊ ያው እንደምታውቁት ራሱ ነው የራሷን የምትከላከለው። ያው ሼል ውስጥ ከገባች ማንም እስከ ስንት ቶን ነው መሸከም ይችላል የሚባል እንትን እና ሁልጊዜ ንቁ ሆኖ ራሱን እዛ ውስጥ እያደረገ ካደጋ ማምለጥ ይችላል። ለዚህ ነው ረጅም ዘመን የሚኖረው፣ በጣም ረጅም ዘመን ነው የሚኖረው። ነገር ግን አንዳንዴ እርስ በርስ ኤሊዎች ወኩሽ ናኩሽ ነገር የሆኑና ከዛ ሳይዘጋጁ ሲገፋፉ ድንገት የመገልበጥ አደጋ ከገጠመ እና ሼሉ ወደታችሁ ነው እነሱ ወደ ላይ ከሆኑ አለቀ። ከዛ ማንሳት አይቻልም። ሰው መጥቶ ካልገለበጣቸው በራሳቸው አይገለበጡ ከብደት ነው ያንን መጥቶ እንትካ በራሳቸው እንደዛ በሚሆንበት ጊዜ ደግሞ ምንድነው ሽላሊትም ቢሆን ይሄን ተጠቃቅን በጣም ነፍሳትም ቢሆን አጥቅተው ወዲያው ይገሏቸዋል። እና እሱን ያገናኘው ነገር ልክ ነው። አንዳንድ ጊዜ በማይሆን ነገር እርስ በርስ የምንገፋፋቸው ነገሮች ራሳችን ነው የሚጎዱና ከውጭ የመጣን አካልማ በደንብ ፕሮቴክት ያደርጋሉ። ለሀገር መጠቀም ይቻላል፣ ለተቋም መጠቀም ይቻላል፣ በጓደኞች መካከል መጠቀም ይቻላል፣ በፋሚሊ መካከል መጠቀም ይቻላል።
በጣም ኢንተረስቲንግ ነውና ኤሊን ካነሳን አይቀርብ ነው ብዙ የሚያዝናና ነገር አለ። ኤሊን ይዘን እንግዲህ ኦሲአር ኤንሲአር መምጣት ፈልጌ አንድ የገረመኝ ነገር ኩሉ አመክሩ ወሰና ያጽኑ ያጠቃላይ የአዲስ አበባ ዩኒቨርሲቲ እንትን ነበር ሞቶ ነበር ይመስለኝ። የኢትዮጵያ ጥናትና ምርምር ተቋም ነው ወይስ የአዲስ አበባ ዩኒቨርሲቲ ሞቶ? አሁን ወደዛ አርጋውታል። አዲስ አበባ ዩኒቨርሲቲ ድሮ እንግዲህ ንጉሱም ሲናገሩ እሱ ነው የአዲስ አበባ ዩኒቨርሲቲ ሞቶ ሁሉን መርምሩ መልካሙን ያዙ እንደዛ አይነት ነው እንትን የነበረው። ግን አሁን ለኢትዮጵያ ጥናት ተቋም አርጋውታል። አዲስ አበባ ዩኒቨርሲቲ ብዙ ሰው ላይ ገባ ይችላል። ብዙ ይገባል ያልገባል። ኦሲአር ኤንሲአር እና ማን ናቸው አክቹአሊ በጊዜ ቀንበበዋል። ዓመተ ምሕረቱን ባትገልጽም ግልጽ አድርግ በመለስ ጊዜና በኃይለ ማርያም ጊዜ ያለውን አድርገህ ጽፈዋልና ኦሲአር ኤንሲአር መንግስታት የነበራቸውን አሻሮች ያው እንግዲህ ለዛ እኮ ነው ደስ የሚል። አሁን ቅድም ፒያሳን አነበብክልን አይደል? ፒያሳ እኛ የምናውቃት እንትን ነው፣ ግን እንዴት አድርጎ ሰውኛ ላብሶ ነገሮችን እንዳደረጋቸው የሚደንቅ ነገር ነው። ሰውኛ ነው ያለበታቸው። የስነ ጽሁፍ ፓወር ነው የምትመለከተው። እውነት ለመናገር ተመልሼ ፒያሳ ማሙድ ጋር ጠብቂን ካነበብኩ በኋላ እየዞርኩ ዶሮ ማነቂያ ምን ነው ያለውና መጽሐፉና ሰፈሩ አይገናኝልህም። በቃ የስነ ጽሁፍ ፓወር እኮ ይሄ ነው። በቃ ሰፈሩ እኮ ቶሎ ልውጣበት የምትለው አይነት ሰፈር ነው። ግን በቃ ተመልሰን ሌላ ጊዜ እንሄዳለን። በአጋጣሚ መቀሌም እንደዛው ነው። ሆያት ያልተሰኩላት ከተማ ምናምን መቀሌ ለስራ በሄድኩ ጊዜ ሁሉ ስራዬ በያነብ ነበር። በቃ ስህተት ፍለጋ ማለት ነው። ፓወርፉል ናቸው እንትኖች እና እንግዲህ ህንጻዎች አሉ። ኤንሲአር ኦሲአር ኤንቢአር የምንላቸው ኒው ቢልዲንግ ሩም ማለት ነው። ኤንቢአር ኦሲአር ማለት ኦልድ ክላስ ሩም ኒው ክላስ ሩም ነው። ግን እነዚህ ናቸው። ግን በአጋጣሚ ደግሞ ሲገናኝ ሶስቱ መንግስታት የሚወክሉ ናቸው። ከታች ያለው ኦሲአር በቀዳማዊ ኃይለ ሥላሴ ጊዜ የተሰራ የሱ እንትኑ ያው የድሮ አሁንም ድረስ ኢትዮጵያ ውስጥ ስመጥር የሆኑ ህንጻዎች በሙሉ የጃንሆይ ስራዎች ናቸው። በድሉ ህንጻን ጨምሮ ከሰነውበት አንፃር አንደኛ ጥቂት ናቸው የኢትዮጵያ ባለሙያዎች፣ አብዛኞቹ በውጭ እንትኖች የተሰሩ ናቸው። የኢትዮጵያኖችም ቢሆኑ በዛን ጊዜ ጥቂትም ቢሆኑ ትምህርቱ በጣም ዲፕ ነው። ውጭ ድረስ ኤክስፔሪየንስ ያደርጉ ናቸው። የነበረው ነገር ብቻ ጥሩ ነው። አሁንም ህንጻዎች ብታነሳ ተቋማትን ብታነሳ የንጉሱ ናቸው። አየር መንገድ የንጉሱ ነው። ብሔራዊ ቲያትር የንጉሱ ነው። ብሔራዊ ባንክ የንጉሱ ነው። ህንጻዎች ራሱ አሁን ብሔራዊ ባንክ ያለውን ህንጻ ዲዛይኑን ተመልከተ። በድሉ ህንጻን ተማሪዎች ሄደው የሚማሩበት እንትን ነው። ብቻ ብዙ እንትኖች አሉ። አንበሳው ራሱ ብሔራዊ ቲያትር አንበሳው ማለት ሌላ የራሳችን አንበሳ በቀደም እንትን የተባለው በቀደም ነበር። እኔ እንደውም በፊት የወጣበት አንበሳ ያስመስለዋል አሉ እየተባለ ሳይው በሱ ነበር የማስታውሰው እና በቀደም ነው የተለየ ነገር ነው ለካ ብዬ አዲስ ፐርስፔክቲቭ ያገኘ እና ህንጻው በጣም ቆንጆ ነው። ምንም አንድና ሁለት የለውም። ግን አሁን እሱን ያው ስነ ጽሁፋዊ ውበት ስትሰጠው ላውንጅ አለ ከታች እና የፊት ለፊቱ ስታፍ ላውንጅ ነው። ስለዚህ ስታፍ ነው የሚገባበት። በጀርባ ጥላ ነገር ተዘርግቶባቸው ተማሪዎችን እንጠቀማለን። ስለዚህ ክላስ ልዩነት እንትን ይዘህ ትመጣለህ ምናምን ከቤትና ከዛ ለምሳሌ ከግሩፓችን ውስጥ አንድ ሁለት ሰው ምሳ ሚዝ ካለ አንድ ሁለት ተጨምርበትና አብረህ ትበላለህ ምናምን ነገር። ግን በጀርባ ነው ያለው። የምናዘውን በጀርባ ነው፣ የሚያስተናግዱን በጀርባ ነው። በዚህ በኩል ለመግባት አይቻልም ነበር። ስለዚህ ይህንን ምን ታደርጋለህ? ያው በንጉስ ጊዜ ያሉ በነገራችን ላይ ኦሲአርም ያሉ ከሌላው በተለየ ሁኔታ አንጋፋ ናቸው። ዲፓርትመንቱም የቆየ ስለሆነ ጣና ያሉ ምንትኖች ናቸው። እውነትም ነው የድሮ እንትንም እንዳለ ነው እና ተማሪና መምህርን አገናኝቶ ላለማናናቅ ወይም ላለማፈላለግ እንደዛ ላለማደፋፈር የለየ ነው የሚለውን ነገር እንትን ታደርጋለህ። የቀጥሎ ያለው በመንግስቱ ጊዜ ጽሁፍ አለ እሳቸው እንትን ያሉት ነው። ቆንጆ ህንጻው በጣም ቆንጆ ነው። ጥሩ ቆንጆ ነው። እንግዲህ እዛ ላይ መውጫው ላይ ነው በጣም ፎከስ ያደረኩት። የምርም ነው። ልክ በታች በኩል መውጫው ጋር ፊት ለፊት ያለው የሴቶች ሬስትሩም ነው። ሌላ ቦታ ቢያደርጉት ምን አለ? ልክ ሰው በሚወጣበት ጊዜ እና ክፍት ስለሆነ በሩ ማለት የመጀመሪያው በር ስለሆነ ምንድነው ሴቶቹ ሆነ ብለው መስታወት አለ ሆነ ብለው ይሁን እንትናቸው አይወጥም እና መስታወት ሲያስተካክሉ ምናምን አንተ በዛ ነው የምታልፈው ወጣት ነህ ምናምን ነገርና እንዲህ ማለት አይቀርም። መግባት ይቻላል ሳትረከ ያው እንግዲህ ዛም ላይ እንዳለው ከገባ ያው እስከ ወዲያኛው ትሸኛለህ እና ያ ክፍል እንደ መንግስቱ ስልጣን የምታየው እንጂ የምትገባበት አይደለም ማለት ሌላ ዞር ያሉ ቦታዎችም ማድረግ
በዛ በኩል ያረጋል ካልጠፋ ቦታ የመጨረሻው እንግዲህ በኢህአዴግ ጊዜ የተሰራው ነው። የዘመኑ ህንጻ ነው። ያው ሸክላ ምናምን በጥራት በምናምን ስታየው እንዳያችሁት ነው። ከሁለቱም ያንሳል ነው ለመናገር ያው ከአዲሱ ጋር እና መስታወት ይበዛዋል፣ ብልሽልሽ ነገር ይበዛዋል። የፕሬዝዳንት ጽህፈት ቤት ያለበት ማለት ነው። ወደ ላይኛው ኤንሲአር እንጂ ኒውክሊየር አሁን ማንዴላ ምናምን ያላችሁ የሱ ማለት ነውና በዚህ የሱ አካል ማለት ነው። የሱ አካል የፕሬዝዳንቱ ጽህፈት ቤት ያለበት በማን ጊዜ ነው የተሰራው? አዲሱ እሱ አሁን ነው። እሱ ማድግ አሁን ያለቀው በብልጽግና ነው። ያድግ እንደዛ ጫፍ ላይ ነው እንትን ያለው። ግን ያኛው ክላስ እንትን እኛ እንደመጣን ጠዋት ፀሐይ ምን ሞቅበት ምናምን አለ ክላስ እስኪመጣ ድረስ ምናምን መስታወቱ እንትን ያደርጋል እና የምርም ነው። እዛ አካባቢ አሁን እንኳን እንትን አድርገውታል መሰለኝ፣ ኮንዶሚኒየም ይመስላል። በፊት ቀጥታ ብርሃኑ በሙሉ ያስገባ ነበር። አሁን ስቲከር ነገር አድርገውበታል። ባለፈው ተቀብቷል። በፊት አልነበረም። አልነበረው መኪና ይቆማል ለፊት። ከዛ በኋላ አንዳንዴ ፀሐይ ሲሆን መምሩ ላይ ነው የሚያመጣ ብላክቦርድ ላይ ማለት የራሳችሁ ጉዳይ ብሎ ተጠይዳልና ይሄንን የትምህርት ጥራት የገደ አሁን እያዋዛ ነው። የትምህርት ጥራት በማን ጊዜ ሞተ ነው የሚባለው? ያው በኢህአዴግ ጊዜ ነው የሚባለው። ያው እኛን ማለት ነው። ከኢህአዴግም አንድ ሰው በጣም ስሙ ገኖ ይነሳል። ገነት ዘውዴ አዲሱ እሱ ባይዘወይ 95 ነው እኮ ኢምፕሊመንት የሆነው። ያ ማለት ኢህአዴግም ከ95 በኋላ እሷነት የቀየረችው ከ95 በኋላ ነው እንግዲህ ትውልድ ገደለ የሚባለው እንትን። አሁን ይሄንን ተመራማሪ ሆነ ምናምን ዳታ የምታርጋ ባግቦ ነው አይደለም፣ ባሽሙር በኩል ነው እንትን የምትለው። ስለዚህ ምንድነው ይችኛዋን የትምህርት ጥራትን የገደለ ከመንገት ያገናኘውት። ህንጻውም ጥራት የለውም። እንደገና ደግሞ መምሩ ገብቶ ሊያስተምር ሲል አይኑ ላይ ያንጸባርቅበታል። ትቶ ሲሄድ እና የትምህርትን ጥራት ገደለ አትልም። ማስተማሩን ተወቁ በህንጻ ምክንያት እንደዛ። በነገራችን ላይ መጽሐፎችን አይታችኋቸው ከሆነ እያንዳንዱ ያለ አላማ የተጻፈ የለም። እያንዳንዱ አንድ የተሸከመው አላማ አለ። ለምሳሌ የትምህርት ጥራትን በደንብ ሞር እንትን ለማድረግ የጋዜጠኛው ታሪክ እውነተኛ ሆኖ ከሌላው ብዙ ማለት ዩኒቨርሲቲ 7 አመት ስቆይ 5 አመት ነው ኖርማሊ ብዙ ኢንተራክሽን የሚኖር ያን ያክል ስቆይ ብዙ የምሰማቸው ታሪኮች አሉ። ብዙ እንኳን ለመጻፍ አስበህ ቀርቶ እንዲሁም ከነዛ ውስጥ ግን የምትመርጣቸው ነገሮች ኢሹ ማስተላለፍ መቻል አለበት ነው። ዝም ብሎ ወግ ለመጻፍ አይደለም መጻፍኩት። በቃ ኢሹ ማስተላለፍ ያንን ኢሹ ማስተላለፈውን ኢሹ ግን ኢንተርቴን እያደረገ እንዲያስተላልፍ ነው የፈለኩት። እንደውም ሁለተኛውና ሶስተኛው ላይ ትንሽ የተሻሻለው የተወሰኑ ነገሮች መግለጽ መቻል ቢኖርባቸው የሚል ያስገባናቸው ነገሮች ስለነበሩ፣ ስለዚህ የትምህርት ጥራት እንዲህ ነው ከማለት ባሴ በኩል የምታሳይባቸው ነገር ታደርጋለህ። ለምሳሌ ሌላኛው ብርቱ ሰው ነው አይደለም? ብርቱ ሰው በጣም ብዙ ማታውን የኔ ባች ሰቃይ የነበረችው አሁን ፍትህ ሚኒስትር ናት። የሀና ባች ነኝ። ሀና አርያ ስላሴ ባለቤቷ አስተምሮናል ጌዲዮን። ሁለቱ እንትኖች። ስለዚህ ሀናም ሰቃይ ናት። ለምንድን ነው ከሀና ታሪክ ይልቅ የጨመረ ታሪክ የተጻፈው? ከኛ በፊትም የነበሩ ብዙ ሰቃዮች አሉ። አሁን ባለስልጣን የሚሆነው ማሞም ሰቃይ ነበር ከኛ በፊት፣ ማሞሩም ሰቃይ ነበር ከኛ በፊት የነበረ ነው እንጂ ሌላም ኢንቨስትመንት የነበረ እሱም ሰቃይ ነበር አሉ። ብቻ ታሪካቸውን እንሰማለን። በሌላ ዲፓርትመንትም ወንድማማቾችም ሰቅለው 4 ኪሎ የሚማሩ ወንድማማቾች ሰቅለው እናስታውሳለን። ሴቶች ሰቅለው እናስታውሳለን። ሜዲካል ስኩል ምናምን ነገር። ግን ለምንድን ነው ይሄ የሆነው? አንደኛ ያው የመጣበት ሂደት የብዙ ተማሪዎችን ስለሚወክል ነው። ምናልባት ሀና ከተማ ልጅ ናት። ምናልባት የናዝሬት ስኩል ተምራ ምናምን የመጣች ሊሆን ይችላል። ለጥቂቶች የሚኖር ነው። የጨመረ ታሪክ የአብዛኛው ተማሪ 80-90%። እሱም ብቻ አይደለም። አይታችሁት ከሆነ ማህበረሰባዊ እይታችን የምናስተካክልበት የቡዳ ታሪክ የሚል ነገር አለ። አሳምሽንስ ነው። አሁን እሱ ሲያወራኝ በጣም አዝን የነበረው በጣም ብሪሊያንት ልጅ ነው። አሁንም ያለው ውጭ ነው። በጣም በከፍተኛ ሁኔታ ከምንደነቅባቸው ሰዎች የነበረ ነው። ኦልሞስት ከሀና ጋር ተቀራራቢ ነው። አይ ቲንክ መጨረሻ ላይ እሱ ሌሎች ትምህርቶችም እየተማረ ስለሆነ የነጥብ ነው ልዩነታቸው እንጂ ሁለቱም የሚከባበሩ፣ ሁለቱም የሚደናነቁ፣ ሁለቱም በጣም አርአያ የሚሆኑ ናቸው። ግን ማህበረሰቡ ቡዳ እያለ የሚያገላቸው የሚሸፍናቸው ሰዎች የሱ የአክስት ልጆች ምናምን ልጆች አልተማሩም። እነሱ ተምሮ ቢሆን ኖሮ ምን ያህል ኢትዮጵያ ተጨማሪ የተማረ ኃይል ሊኖራት ነበር። በጣም ቺፍ ኔጎሽየተር መሆን የሚችል ነው። የህግ እንትን ነው። ያው ሚኒስትር መሆን የሚችልም ነው። ኢትዮጵያ ውስጥ ቢኖር እንዲህ አይነት ሰዎችን አሳጥቶናል ነውና እያንዳንዱ መልእክት አለው በተወሰነ መልኩ። ብሔርተኞቹም ምናምንም ስንል በጣም
ካሁን ከጊዜው ጋር ዘመንህን እናንሳው። ዘመን የጋራ ነው ዘመናችን የኔም አንተም የሩት ብያስባለሁና ይሄን ዘመን ከያ ትውልድ ጋር ኮምፔር ከዋለ እሱን እስኪ እናንሳው። መጽሐፉ ላይ አንዳንዴ ጨመረ ምናምን ሲባሉ ሰው ያላነበበው ሰው ግር እንዳይለው ትንሽ ማንሳቱም ጥሩ ነው። ለብቻው ነው ያክቹአሊ ግን ዘመኑን እናንሳውና ጊዜ ካለን እንደዚህ እንመለሳለን። ዘመን እንዴት አየኸው? ዩኒቨርሲቲ ታውሪን ስካይን ስታነብ ያ ትውልድን የክፍሉን ስታነብ ከዛ በኋላ ዳኛው ማን ነው ስታነብ ዳኛው ማን ነው እንኳን ካንተ በኋላ ነው አትሊስት ከጻፍከው በፊት የነበሩት ለማንሳት አይደል? ዳኛው ማን ነው ይቀድመኛል አላከትክትም እንጂ ይቀድማል። ምክንያቱም ማተሚያ ቤት ተገናኝተናል። እሷ ካተመችው በኋላ ከጸሐፊዋ ጋር አምባሳደር ጋር ተገናኝተናል። ኦኬ እና እንዴት አየው ዘመኑን ጽፈዋል? እንግዲህ መነሻዬ እሱ ነው የነበረው ዘመኑንም እንዳነጻጸር ምክንያት የሆነኝ ያኔ መቼም ኤክስትራ ካሪኩላር አክቲቪቲ በጣም ኢምፖርታንት ነው። ሁለታችሁም ቢሆን ኤክስትራ ካሪኩላር አክቲቪቲ ላይ ኢንጌጅ ካላረጋችሁ ብዙ ነገር እንደጎደለባችሁ ነው ይመስለኛል እንደተሳተፋችሁ። ምክንያቱም ይሄኛው ሃርድ ስኪል ብቻ ነው። አካውንቲንግ ከሆነ አካውንቲንግ ተመረጠውታል፣ ሎ ከሆነ ሎ ተመረጠውታል። እኔ በጣም ብዙ ነገሮችን ያወቅኩት በፒስ ክለብ ነው። ፒስ ክለብ ውስጥ ሳልፍ ያዩዋቸው ነገሮች ማአት ነገሮች ናቸው። እዛ ውስጥ አንዴ ፓናል እናዘጋጃለንና የድሮ እንትኖችን የ1960ዎቹ ትውልዶችን እንትናና ድሮና ዘንድሮ ብለን አዘጋጀን። ድሮ ቨርሰስ ዘንድሮ ብለን እንዴት ነበር የድሮ ተማሪ የዘንድሮ ተማሪ ስነ ለካ እያንዳንዱ የተለየ ኤክስፒሪየንስ አለ። እውነት ለመናገር በድሮ እንትን በጣም የምታነበው አይደል ውስጥ የሚገባው በቃ ታሪካቸው ይመስጠኝ ነበር። ከድሮ እንትን ይሄ አፓ ታሪክ ብዙዎቻችን ይመስለኛል በኋላ ነው። አሁን የደርግ ባለስልጣናት ከተፈቱ በኋላ መጻፍ ሲጀምሩ አንዳንድ ነገሮች አድርገን ስናደርግ ለካ እነሱም ጋር ሚስቴኮች ነበሩ ማለት ነው። የሌለ እስኪመስል ድረስ ማለት ኢህአፓ ገዢ ከሚመስል ድረስ ነው የኢህአፓ ተጽዕኖ ነበር። ተጽዕኖ ይሄ እኮ ነው የሚጽፍ ሰው ዓለምን ይቆጣጠራል የሚባለው ለዚህ ነው። በመጻፋቸው ታሪካቸው ነው ሰርቫይቭ አደረገ። በቃ ምን የንባብ እንትናችን በሙሉ ከዛ ጋር የተገናኘ ነው። በጣም ደርግን እንድንጠላ በጣም ያፓን እንዲያሳዝነን ምናምንና መደድ የደደቦች ስብስብ ማያስቡ በጣም አምባገነኖች ምንም የማይገባቸው ነገሮች በጣም አንዳንዴ ያፓ ደግሞ ምንም እንዳላጠፋ አይንትራቸው በጣም እንደዛ ነበር ምን ስለውና አንዳንዴ እኮ መኖር መልካም ነው የሚባለው ለዚህ ነው። በመኖራቸው አንዳንዴ በእውነት በኋላ ሳስበው ኢህአዴግን ማመስገን ሳይገባ አይቀርም አልኩ። ጠቅላላ እንደ ደርግ 60ውን ቢረሽናቸው ስኖር ታሰሩ 20 ምናምን አመት ታስረው ተምረው ወጡ። አብዛኞቹ ሃይማኖተኛው ነው። አብዛኞቹ ተወሰነ ያን ያህል ዲፕ የሆነ ጸጸት እንኳን ባያሳዩ ግን ታሪካቸውን ለመጻፍ ለኛ በቁ ቢያንስ ባላንስ ለማድረግ ጠቀመ። አለዛ እነሱ ሞተው ቢሆን ኑሮ አንደኛ መንግስቱ እዛው ነው አላጠፋውም የሚለው ነገር አንድ ናሬሽን ይሆን ነበር፣ የራሱ እንትን ይሆን ነበር የሚሆነውና ብቻ እንደዛ አይነት ነገር ስለነበረ እዛ ለካ አንዳንድ ተማሪዎች የተለየ ሀሳብ ነበራቸው። እናንተ ናችሁ ለዚህ ያበቃችሁ 1960 ትውልድ ነው እንዲያደረገው የሚሉ ሀሳቦች መጡ። በጣም ነው ሾክ የሆንኩት። በጣም ነው ሰርፕራይዝ ሆንኩት። እኔም እንዲህ ባይ ነኝ። አይ በጊዜው እንደዛ አልነበረም። ምን በኋላ እሱ ናቸው ያበቁን ብዬ ነው መጽሐፍም ጽፌ ያውቃል። በዛን ጊዜ እንደ አይነት አንደርስታንዲንግ ነበረ። የ2007 ያ ትውልድ ቨርሲቲ ትውልድ የሚል መጽሐፍ ላይ እንደዛ ነበር ፐርስፔክቲቭ ያጽሁፍ እንግዲህ ሁለት አመት ከ3 አመት በፊት ኢትዮ ምህዳር ላይ ወጣ መጽሐፍ እንዲህ ነው የሚሰማኝ። ማለት ያ ጂኒየስ ትውልድ ያ በጣም ማለት እና ዳስ ካፒታል ምናምን ያለው ገና በ20 አመቱ ምናምን የሌኒንና የስታሊን የምናምን ተንትኖ ከዛ በሀገር ደረጃ የሚያወራና እንዲሆን የሚያስብ ትውልድ ለምንድነው እኛን እንደዚህ ሆነ ነው ለምዶ ከሱ ብናንሳው የሚል ትልቅ ጥያቄ ነው። የሚገርም ነው የትውልዱ ጥያቄ የሚመስለኛል። 2003 ነበር ይሄንን ያዘጋጀ ነው። እስከዛ ድረስ እንዳልኩ በጣም ፋን ነበርኩ የያፓን ከዛ ደግሞ ታውሪን ዘስካይ ሲመጣ በቃ ተቆጣጠረልኩ ዘወይ ዛሬ አዲስ ዩኒቨርሲቲ ታተመው ዛው ነው ታተመው። በቃ መጀመሪያ እንትናችን ማስተርስ ላይ ነበር እንትን ወጥቶ የነበረው አድቫይዘሪ አስተማሪ የነበሩ በጣም ቆንጆ መጽሐፍ ወጥቷል ምናምን ብለው እንትን አሉና አይ ትውልድ ይበቃኛል ብዙ አነበብኩ እኮ ምናምን ስል አይ ይሄ ጥሩ በጣም እንደገና ንባብን እንትን እንደነ ያርገ ዘው ያጻጻፉ ቋንቋው ከሁሉም አማርኛም እኮ ነው
ትርጉሙም እኮ ነው በጣም በጣም እኔ እንዴት አድርጋ እንትን እንዳለችው የሚገርም ነው። አክቹዋሊ ጸሐፊዎች ናቸው። ያው የአምባሳደርም እኮ በጣም የሚገርም ጽሁፍ የእነሱ መጽሐፍ አንብቤ ደበረኝ የምትይው ነገር አለ በጣም ኢንተረስቲንግ ነገር እና ያ ነገር ትልቅ በአእምሮ ላይ ጫረብኝ። ይሄን ነገርማ ፈርዘር ማጥናት መቻል አለብኝ። ሶ እንዴት ላጥናው ሰው የተለያየ ነገር ነው። ያ ትውልድ ስንል የትኛው በአካዳሚክ የምንሰጠው ቦታ አለ። ማህበራዊ ህይወት ደግሞ የራሱ ነበረው። ያው ህይወት ላይ እንዳለችው ጆኪጃሊዝም ምናምን ምን ይለብሱ ነበር፣ ምን ይጠጡ ነበር፣ እንዲህ አይነት ነገሮች ያጨሱት። አዎ ማያጨሱ ያ ትውልድ ሆኖ እኮ ማያጨስ ኦልሞስት በቃ ፋራ ነው። ማያጨስም እንደገና ከተቃራኒ ጾታ ጋር ያላቸውም ነገር ቀላል አልነበረም። በጣም ፍሪ ነበር። በኋላ ላይ ያለው እንደውም እኛ አብራራው ትላል አሁን ያው እንትን የአንዳርጋቸውን መጽሐፍ ማንበብኩ የአንዳርጋቸውን መጽሐፍ ማንበብ ሁሉም አንዳንዶቻቸውን ቢጽፉም እኮ ያው ነው የምታቸው ማለት አሁን ይታሰባል። በዛ ሰዓት የሆነ ትግል ውስጥ እንዴት ታሰባቸው ልትል ይችላል። ግን ውላቸውን አይረሱም። ምንም ቢሆን ትግሉንም ሁለት ነው የሚያደርጉትና ብዙ ነገሮች ያ ማህበራዊ ኑሯቸው እነሱን የሚመስል ነገር አለ። እንደገና ደግሞ ዋናው ነገር የፖለቲካ ነው። ፖለቲካ ሀሳቢያቸው ምን ይመስላል? ሶ አትሊስት በሶስቱ ባደርገው የሚገርመኝ እንዳልከው ያ ትውልድ ማለት ኢህአፓ ብቻ ነው ተብሎ እንዲሳል የሚፈልጉትና ስዕሉም እንደዛ ነው። እንግዲህ ርዕሱ ነው መጽሐፉን አይ ብዙዎች እሱ እንደተጠበቀው ነው። አስተዋጽኦ አላደረገም። ግን መኢሶን የሚጫቱ ሙስሊሙም ያፓውም እንዲሁም ደግሞ ደርጉም ነበረ ያ ትውልድ ማለት በሆነ ጊዜ የምታደርገው ነገር ነው። ግን በቃ ወሰደው ዘ ጄኔሬሽን ብሎ የሀፓ ዋናው ሰው እንትን አለው መጽሐፍ ርዕስ አደረገው። ርዕሱ ራሱ ያ ትውልዱ ነው። አሁን ያ ትውልድ ሲባል ወደዛ ሪፈር እንድናደርግ እንትን ሆነ። አዎ እሱንም ለመከላከል ነው። ለምሳሌ መረራን ኢንተርቪው ሳደርግ መኢሶን እንደሆነ አውቃለሁ። ፕሮፌሰር ገብሩ ታረቀ መኢሶን እንደሆነ አውቃለሁ። ስለዚህ ኢህአፓም መኢሶንም እንዲህ አይነት ለማቀላቀል እንትን ያልኩት አትሊስት በዛ ጊዜ የነበሩት ከሰንጋተራ እስከ አምስተርዳም ሚል አንድ ዶክተር መላኩ ተገኝ አሁን ዶክተር ሆኗል። እነዚህን በሙሉ ለማድረግና ለመዳስ ሞከርኩ። አትዘይንድ መጨረሻ ላይ ግን አሁንም መደምደም መወሰን ምናምን ይከብዳል። በየዘርፉ የምታየው ነገር አለ፣ ያደረጓቸው ነገሮች አሉ። ግን አትሊስት በጣም በፍቅራቸው እንዳልወድቅ ግን አድርጎኛል። ያንን ካረኩ በኋላ ኦኬ ለካ ስህተትም ነበራቸው የሚለው ነገር እንዲህ ማድረግ ነበረባቸው የሚለው ነገር እንዳርግ አድርጎኛል። እንትን ግን እዛ ላይ ተጠይቃለክ ምርጫ ቢሰጥ የትኛው ትውልድ አባል ትሆናላችሁ እያልክ አንተ የትኛው ትሆናለክ? አይ ማለት ያው እንደ ግለሰብ ማለት ነው ከመጽሐፉ ውጪ ጥፋቶች እንዳሉባቸው ባምንም ኮሚትመንታቸው ግን ደስ ይለኛል። አሁንም ኮሚትድ የሆነ ሰው ደስ ይለኛል። ከነ ድክመታቸው ቴዎድሮስ መብራት ከነ ጥፋቱ ያን ትመርጣለህ ማለት ነው። ያን ትውልድ እመርጣለሁ። ኮሚትመንታቸው ማለት እንግዲህ የምናደርጋቸው ነገሮች አሉ አይደለ? የምናመዛዝናቸው ነገሮች አንድ ኢንተረስት ያደረገኝ ያው ሙሴ የጻፈ ነው በጣም ጥሩ ነው። የዚህ ትውልድ ቦል ለመቀየር እድል ይኖረኛል ምናምን ብሎ በራሱ ሞር ኮንቪንስ ያደረገኝ ነገር አለ በተወሰነ መልኩ። ግን እንዳልኩሽ ለእኔ ሁልጊዜ ሰዎች ኮሚትመንታቸውን አደንቃለሁ። ኮሚትድ የሆኑ ለሆነ ጉዳይ ኮሚትድ ሲሆኑ አደንቃለሁ። ለሆነ ለሳሉት ነገር የሚሞቱለት የሚኖሩለት አላማ ያላቸው ሰዎች ደስ ይሉኛል። እሱ ደስ ይላል። አዎ እንደዛ አይነት ሰው ኦፍ ኮርስ ጥሩ ነው። ግን ያ አላማ ጥፋት ካስከተለ ስቲል አላማው መሞቱ ሞር ቫልዩ ይሰጠዋል። እንግዲህ እኔ ማየው ኢንቴንሽኑን ነው። ያው ህግ ተማሪ አይደል? አንድ ወንጀል የሚባለው ሜንሲሪያ የሚላል የወንጀል እንትን ነው። በጣም ላንቺም ለአድማጮችም ግልጽ ለማድረግ ለምሳሌ ሰው መግደል አግራቬትድ ሆሚሳይድ ሊሆን ይችላል፣ ኦርዲነሪ ሆሚሳይድ ሊሆን ይችላል። ስለዚህ አስቦበት አንድ ሰው ከቤቱ እከል የሚባልን ሰው መግደል አለብኝ ብሎ አስቦ ወጥቶ ሲገድል እስከ እድሜ ልክና ሞትም ሊፈረድ ይችላል። ነገር ግን መኪና እያሽከረከረ አንድ ሰው ሲሄድ ሌላ ሰው ሊገድል ይችላል። መኪና ሲወጣ እዚህ ቦታ ደርሳለሁ ብሎ ነው እንጂ ሄደው መንገድ ላይ የማያውቀውን ሰው አገኝ ሲገድላለሁ ብሎ አስቦ ይችላል። የሚቀጣው በምንድን ነው? በኔግሊጀንስ ነው። መኪና ነው በቸልተኝነት መኪና ነው ያስከው። ሰው ሊገጭ እንደሚችል መጠንቀቅ ነበረብህ፣ ማወቅ ነበረብህ፣ ኮንሺየሱን መንዳት ነበረብህ ነው። ግን አይነጻጸርም ቅጣቱ በጣም ትንሽ ነው። ያኛው በአላማ ነው እና ያ የሚሆንበት ምክንያት ዋናው ነገር ኢንቴንሽን ነው። የመጉዳት ኢንቴንሽን ሳይኖር የምታደርጋቸው ነገሮች አንዳንዴ ወንጀል አይሆንም። አሁን ምናልባት ዩቲዩብ ከሆነ ላቅም በሬዲዮ ላይ ይችላል። አሁን አንድ መላጣ ብትኝ ነኝ አይደለም በወሬሽ መሀል
ለመጉዳት ነው ያልሽኝ ከሆነ ኦፍ ኮርስ የሚያስቀርብኝ ጥቅም ካለ እኔን እንደዛ በማለትሽ የማጣው ጥቅም ካለ ልከስ እችላለሁ። አለዛ ግን ነኝ ምንም እንትን የለውም። ቅድም እኮ እንጠንቀቅ ያልኩት ስለዚህ ኢንተርቪያችን ላይ እንጠንቀቅ። ስለዚህ ከነ ድክመቱ ያባሙ ስለዚህ አሁን እንድትረጂ የምፈልገው ሲጀመር ሀገር እናቀናለን ብለው ነው። ህይወት እኮ 18 ዓመቷ ነው። ምን እንትን ልትማር ነው እኮ ጄኔቭ ሄደችው። ከዛ በኋላ ነው ሲጀመር ሀገር ለመለወጥ ማህበረሰቡን ለመለወጥ ባላቸው ፍቅር የተነሳ ነው እንዝም እየሄዱ እያሉ ሁልጊዜ አናቱ ሲበላሽ ነው። ያው ያኔ ዲሞክራሲያዊ ማዕከልነት ነው እነዚህ ነው ጉድ ያደረጓቸው። እና ደግሞ ከላይ ያሉትን ብቻ አይደለም እና ከታች ያሉት ወጣቶች ኢህአፓ ያሸንፋል እያሉ በደማቸው እየጻፉ መፈክር እንበተናለን ሲሉ የሞቱት እነዛ እኮ ምንም ከላይ የሰሩት ወንጀል የለም እኮ ሀሳባ እነዛውን ስልጣን ሊይዙ አይደለም። ስልጣንም ቢመጣ እኮ ላይኞቹ ነው የሚይዙት። በቃ ድሪማቸው በሙሉ ሀገር መለወጥ ምናምን ነውና አሁን የኛ ትውልድ እሱ ያንሰናል። ለምንድን ነው ግን አሁን የኔ ትውልድ ምን የሚኖርለት ምን አላማ አለው? የሚሞትለት ምን አላማ አለው? አላማ እንዳይኖረን እኮ ምንድነው ምክንያቱ? አይ ቲንክ ያኛው በዛ ደረጃ ኮሚትመንት ኢንቴግሪቲ እስከሞት ድረስ የጸና አቋምና ጽናት ካለው ምንድነው አላማው ውስጥ የነበረው? የዛው አካል ናቸው ስልጣን የያዙት የኢህአፓ የተረፉት ናቸው። ከህወሓት ጋር ተቀላቅለው ግማሾቹም ህወሓት ሆነው ከዛ በኋላ ኢህአዴግን የመሰረቱትና እንደ መሰረት ደግሞ አንድ የሚያስማማቸው ሀገረ መንግስት ሊገነቡበት የሄዱበት መንገድ በብዙዎቹ እኛ ላይ ነው የተገበሩት። ለምንድነው ያንን አይነት ጽናት ያለው ትውልድ ያልፈጠሩ? ጠያቂ ትውልድ ፈጠርን ይላሉ ግን እንደነሱ አይነት እኔ እንኳን እንግዲህ ሁለት ነገር ነው። አንዳንድ ጊዜ ምንድነው ኦል ሜታልስ አር ሶሊድ ኤክሴፕት ብሮሚን የሚል ድሮ ኬሚስትሪ አስረኛ ክፍል ነው እንግዲህ ኬሚስትሪ ሁሉ ጊዜ ኤክሴፕሽንስ አሉ። ኤክሴፕሽንስ እኔ ሄኖክ የገለጸው ነገር ያስማማኛል እዚህ መጽሐፉ ላይ። እኔ ወነግ ህወሓት ምናምን እንላቸው ለኔ ኤክሴፕሽንስ ናቸው። የዛ ትውልድ ኤክሴፕሽንስ ናቸው። እኔ የዛን ትውልድ መጽሐፍ ሳነብ ሶፋር በተረዳሁት ነገር እዚህ ተቀምጠው ስለ ቪየትናም ስለ ፓሌስታይን ስለ ምናምን የሚያስቡ ሰዎች አሁን ባለው አይነት ሁኔታ ላይ በብሔር ተከፋፍለን እንዳትመጣብን እንዳትገባብን ምናምን የሚል አይነት እንትን ለመቅረጽ ነው የሄዱት ለማለት ያስቸግረኛል። ተጽፎ የሚያዩት ነገር የለም በዛ ደረጃ። አይ ዋለልኝ እኮ ትክክል እንግዲህ ዋለልኝን ነው የመጀመሪያው ነው የመጨረሻውንም የብሔር ብሔረሰብ ጉዳይ አንስቶ እንደዚህ ያመጣው ማለት ነው። ያንን አስፍቶ መስራቱ የነዚህ ኤክሰፕሽኖች ናቸው ማለት እንችላለን። አሁን ምንድነው ለምሳሌ ስለሱ ጉዳይ እንግዲህ አንዱ የዛክ ትውልድ አባል ከነበሩትና ኢንተርቪው ካረኩላቸው ፎክሎሪስቱ ዶክተር ያነጋገርኳቸው አይደለ ፎክሎሪስት ናቸው። ስነ ጽሁፍ ውስጥ ያሉ እንትናቸው ዶክተር ፈቃድ አዘዘ እንግዲህ እሳቸው የዛ እንትን አባል ናቸው። በኋላ ሳስበው አንዱ ጥፋታቸው የሀገሪቱን ማህበረ ስሪት በቅጡ ሳይረዱ ነበር እንዲህ ሲያረጉ ነበር። የመሬት ለራሹን እንትን እንደዛ የሚሉ ነገሮች አሉ። አሁን ምንድነው ቅድም ያልኩት ለኔ ለብዙ ነገር እንትን የሚያረጋኝ ለብዙ ነገር እንደወሰን የሚያረጋኝ ነገር ኮሚትመንት ነው ብያለሁ። እኔ ምንም ይሁን ኮሚትመንት አላማ ከሌለው ሰው አላማ ያለውን ሰው አደንቃለሁ ነው። ለምንም ይሁን እንደው ለትዳርም ይሁን ለፍቅርም ይሁን በአላማ ዋጋ የሚከፍል ሰው ራሱ ያስገናኛል። ለአላማ በቃ ኮሚትድ ህይወት እንዳይሰለች ያደርጋል። አላማ ሲኖር ለዛ እንትን ምትልለት ምናምን ምትጓጓለት ምትኖርለት ምናምን እንደዛ አይነት ነገር ሲሆን ህይወትም አይሰለችህም። ሁለተኛ ነገር ደግሞ እንደ ስኬት ምን ታደርጋለህ? ያን ተዋርድ ዛት የምታረጋቸው ነገሮች ሊኖሩ ይችላሉ ብዬ ነው እንትን ምለው። እንግዲህ ያው የምርጫ ጉዳይ አይደል መርጣል። አው እዚህም ለነከሌ ነው ምክንያቱ ምናምን ቢባልም ግን ስቲል እጃችን ላይ ነው። ስቲል እጃችን ላይ እንደ ትውልድ እነሱን ተጠያቂ አድርገን እኛ ምንም እጃችን አጣጥፈን እንቀመጥ ምንም አይ ብችል እዚህ ትውልድ የዚህ ብሔርተኛ የሆነ በብሔራት ተደረስብኝ ለሚል የዚህማ ፓርትን ባልሆነ መርጥ ነበር። እዚህ ላይ ግን በጣም ይገርመኝ በ2001 ነው ዩኒቨርሲቲ ገባው። እናንተ ዘመን 2000 ነው። 2000 ላይ ስለ ብሔር የሚወራ አይመስለኝም ነበር። አሁን ከዚህ መጽሐፍ ነው ያወቅኩት ማለት ብሔርተኝነት 2008 ነው የገባሁት። ከዛ የጀመረ ነው የሚመስልሽ? እኔ ስገባ ከናንተ ጊዜ ብዙም አልነበረ። ሁለተኛ ዓመት ምናምን ያለው ነው ይሄ የቄሮ ምናምን ተነገረ ምናምንና 2001 ላይም ሰዎች እንደዚህ ከራከሩ ነበር እንዴ እንድል አድርጎኛል። በተለይ
ይሄ እንትና ብሄር እንደዚህ ነው ፒስ ክለብ ምናምን ይሄን ያክል በዛ ዘመን የጀመረው የሚል ጥያቄ ነው የፈጠረብኝና ሰላም ነበር የሚመስለኝ በእናንተ ጊዜ። ወሎ ዮሐንሳት የቲያትሪክ እንትን የባህል አዳራሽ ውስጥ ያለችው ልጅ አሁን እሱ ከብሄርም ወረደ በጣም ዝቅ አለ። እሱ ጥሩ ማሳያ ይመስለኛል። አሁን ነው አይገርም ልዩነት አለን 2000 የገባ 2008 የገባ ላይ ራሱ እንዴት እንደሚያስቡን ገርሞኝ። አይ ልዩነቱ ነው ብለህ ነው ኤክስፖዠራችን ነው ከነማን ጋር ነበር የምንለው ነው። ለምሳሌ ያንን ለመከታተል ባልሄድ ያችን ልጅ አልሰማትም ነበር። ሁለተኛ ነገር ደግሞ አንደኛ እንግዲህ ዲፓርትመንት ይወሰነ ህግ ማለት ለፖለቲካ የቀረበ ነው። የፖለቲካ ጋዜጣ ነባለሁኝ፣ የሀገሪቱን ሁኔታ እከታተላለሁኝ። እንዲህ አይነት ነገር ኢንተረስት ያደርገኛል። ታሪክ ፖለቲካ ሲወራ ኢንተረስት ያደርገኛል፣ ሰማለሁኝ። በዛ ምክንያት የተፈጠረው ኤክስፖዠር ነው እንጂ ብዙዎቹ እንደዛ ነው የሚሉኝ ነበር። ብዙ ነገር ይሄን ብቻ አይደለም ምንም የማያውቋሉ ገብተው ይወጣሉ። በተለይ አዲስ አበባ በአንተ ዘመንም ተምረው ማለት ነው። አዎ በተለይ የአዲስ አበባ ልጆች በተለይ ምንም ከሃይስኩል እኮ ማለት ምንድነው ካቴድራል ከመማር ሰንት ጆሴፍ ከመማር የሚለይ ነገር አይደለም ለነሱ። ዩኒቨርሲቲ ሲገቡ የነበሩ ጓደኞቻቸው ጋር ይገባሉ፣ ሲወጡ የሚወጣሉ። እኔ አዲስ አበባ ላይ ተማርኩት የጨረስኩት። ልክ ነው የሆነ ልጅ ሚለኝ ነገር ነበረ አይገባህም ምናምን ሚለኝ ነገር ከነዚህ ጋር ቱን ከነዚህ ጋር ለኛና አይገባኝም ከባኝም ማከል የሆነ ወይ ሃንዶት እንቀባባል ወይ ምናምን እነዚህ ልጆች ጥሩ አይደሉም እነዚህ ምናምን ያገሩ ልጆች ናቸው ደግሞ አይ አልወዳቸውም እንደዚህ ይሉኛል። እዛ ሃይስኩል እያለሁ እንደዚህ ምናምን የገባኝ መቼ ነው በጣም ቆይቼ 2007 8 9 ምናምን ነገር ማለት ነው። ግን ይሄ ነገር እንዳለ በረንብ አውቃለሁ። በተለይ ደግሞ የፓርቲ አባል ሲሆኑ ለስራ የህወሓት የባዴን የኦህዴድና የደህዴን አባል ትሆናለህ ማለት ነው። ይሄ መሰለኝ በደንብ ቅርጹን እየያዘ ያመጣው ነበር። ምንም አንድና ሁለት የሌለው ድግንትን ካለ በኋላ አደረጃጀቱም አብሮ ነው የገባው። ዩኒቨርሲቲ ውስጥ ምንም ዩኒቨርሲቲ ውስጥ ግጭት ነበርኩ እንዴ በጣም ግጭት ነበር እንጂ ከዛ በፊትም ነበርኩ ግጭት። ኦሮሞ ውስጥ የአዲስ አበባ ዩኒቨርሲቲ ተማሪዎች አንድ ላይ ሆኖ የተጋጩት 93 ነው። ከዛ በኋላ እኮ ለየብቻ ነው ለየብቻው ግጭት እንደ ኢትዮጵያዊ 93 ነው። ከዛ በኋላ ያለው እኮ ለየብቻ የሆነ ነገር ነው። እና ደሞ ሌላ ትልቁ ኤክስፖዠር የፈጠረልኝ ፒስ ክለብ ነው እንዳልኩት። የመጀመሪያ ዓመት ስለሆነ የገባ ነው። እኔ እንዳልኩት አዋሳ ነበር። አዋሳ የጓደኞችን ብሄራቸውን አላውቅም በፍጹም። የሚያገናኘን ነገር አዋሳ ገብርኤል እንገናኛለን። ሃይስኩል ይመራል። ታቦ ምንድነው ኮምቦን የሚባል ፕራይቬት አለ፣ ኢሶስ የሚባል ፕራይቬት አለ። እነዚህ ፕራይቬት እንትኖች ሊማሩ ይችላሉ። ሰው እንደየአቅሙ እንደየተፈጠረለት ኤክስፖዠር የምንገናኘው ቤተክርስቲያን እንገናኛለን። ጓደኛሞች ነን። ዩኒቨርሲቲ ስንገባ አንድ ላይ ገባን። ብዙዎቹ 5 ኪሎ ገቡ። ቻይና ባሽ ነበር የሚባለው በ2001 የገቡት የ70-30 የተጀመረበት ነበር። እኔና ደግሞ ጥቂት ጓደኞች ደግሞ 6 ኪሎ። ከዛ ግን ማህበር መስርተን እንገናኝ ነበር። በየወሩ ምናምን የሆነ ጽዋን ተጠለ ምናምን እንገናኛለን። በፍጹም የጓደኞችን ብሄራቸውን እነሱም አያውቁም፣ እኔም አላውቅም። ይሿችንም አይደለም በቃ ምክንያቱም ብዙ ማንነት ነው ያለን። ከብዙ ማንነት አንዱ ለምሳሌ ሃይማኖት አንዱ ማንነት ነው። አንዱ ያገናኘን እሱ ነው። በአገልግሎት ተፈተፈንል ነበር ወደዛ እንዴ። ሁለተኛ ደግሞ ባቻችን ተቀራራቢ ሆነ። የኔ ባች በዛን ጊዜ 11 ክፍል 12 ክፍል ስለዚህ እንጠናና ነበር፣ እንረዳዳ ነበር። አንዱ ኢኮኖሚክስ ያስተናል፣ አንዱ ምን ያስተናል። በጋራ ሆነን ጉዞ እናደርግ ነበር። ለምሳሌ 12 ክፍል ስንጨርስ ላሊበላ ሄደናል። ከአዋሳ ጀምሮ ተነስተን ማና ደሴን አቋርጠን ምናምን ላሊበላ ገብተን እንዲህ አይነት ማህበረሰብም አለ ብለን የምናያቸው ነገሮች ተገርመን መሀል ከተማ ላይ የነበሩ ልጆች ናቸው አብዛኞቹ። ለካ እንዲህ ደግሞ ክረምት ነበር አስታውሳለሁ። መኪናው ጭቃ ይያዛል ምን ያደርጋል ብቻ ኢንጆይ አድርገን ነው መጣን። ያ ነበር ልክ ፒስ ክለብ መጥቶ እኛ ክልል መጥቶ እንዲህ አይነት ፋብሪካ ይገነባል አለ ነው የመጀመሪያው ልጅ ማለት ምንም ስናየው ስሙ ሀበሻ ሲሚንቶ ብሎ እኛ ሀበሻማ እነከሌ ናቸው እነከሌ እየተገረመን እየተደነቀን በጣም እንትን እያደን ከዛ ወደ ውስጥ ስንገባ ማአት ነገር ያው ፒስ ክለብ ላይ እንዳያችሁት ማአት ነገር። ከዛ ደግሞ ኢንተረስት ኖሮ የፖለቲካ ተሰማ ማአት ነገር። ከዛ ደግሞ ግጭቶቹ በራሳቸው ላይቭ የሆኑ 2-3 ግጭቶችን ኤክስፒሪየንስ አድርገን ብሄር ተኮር በሞባይል መጥፋት የተነሳ እግር ኳስ ሜዳ በተነሳ ማአት ነገር እና በኋላ እንደው መጀመሪያ እንትን አልኩኝ። በኋላ ሳስተውል ያልገባንም እንጂ ያው የተለመዳለ አንድ አስተማሪ ሲወጣ የሆነ ጥያቄ ካለ ምናምን ተከትለ ምናምን ጠይቀህ በሌላ ቋንቋ የሚጠይቁ ጥያቄዎች ነበሩ። በራሳቸው ብሄር ቋንቋ። እኔ እውነት ለመናገር ህግ ትምህርት ቤት እኔ አስተማሪዎች በሙሉ ክብር ይገባቸዋል። ከዚህ የራቁ ነበሩ።
በምንም ቋንቋ ቢጠየቁት የሚመልሱልን ወይ በእንግሊዝኛ ነው ወይ በአማርኛ ነው። ይችሉታል፣ ግን ተሰብስበን ነበር አናስተውለውም። ያኔ አንዳንዶቹ የሚያስተውሉ አላስተውለውም፣ ቢያንስ የሚያስተውሉ ሊኖሩ ይችላሉ። በኋላ ነው ነገሮችን ሳገናኛቸው ምናምን እና የአስተማሪዎቹን ብሔር ራሱ ያወቅኩ በኋላ ነው። አንዳንዶቹ ባለፈው እንትን አሉ ምናምን በዚህ በግጭቱ ጊዜ ለካ ያኔ ከሌ በዚህ ቋንቋ ያወራው እንደዚህ ስለሆነ ነው ለካ እንደዚህ ምናምን። እኔ አንዳንዶቹ ስለማይችሉ አማርኛም ስለማይችሉ ያው እንግሊዘኛውም ደግሞ ስለሚሰባበር ከጥሩ ለምታስበው እኔም እኮ ዩኒቨርሲቲ ያለው አጋጥሞኛል። ከክፍለ ሀገር የመጡ ልጆች በሀገራቸው ቋንቋ ሲጠይቁ እኛ የምናስበው አማርኛው እንግሊዘኛው ስለከበዳቸው ነው እንጂ ዘርን አስበው ወይም የኔ ነው ያንተ ነው የሚለው ነው ወይ ለመጠቀም ነው የሚለው አይመጣም ነበር። አንዳንዶቹ ክላስ አብረን ስንሄድ በአማርኛ ነው የምናወራው። ክላስ አብረን ስንሄድ በአማርኛ ነውና የተለየ አየሽ ብሔርን ለተለየ ጥቅም ማዋል የሚፈልጉ አሉ። ሌላ ምንም እኮ ነገር እወቀኝ እኔ ያንተ ወገን ነኝ ነው ምንም አንድ ነው እወቀኝ ነው። ደግነቱ የሎ ስኩል በኮድ ነበር ፈተናው። በጣም ኢንተረስቲንግ እኮ ነው። ሎ ስኩል ኮድ ነበር። ሎ ስኩል ሰዓታችን የሚደርሰው ሎ ስኩልን አንሳል። ህንጻው የአንድ ልውል ማረፊያ ነበር። እሱን አንሳውና በዛው ሎ ስኩል ቆይታ የሎ ስኩል የተለየ ህንጻ አለው። የዱክ ቤት ነው የሚባለው እና ለአንድ ልውል መታሰቢያ እንትን የተባለ ነው። ከዛ ከተከፈቱ ግንባር ቀደሞች የጣሊያን ልውል አይደል? አዎ የጣሊያን ልውል ነው። አንዱ ህንጻው ሎ ስኩል አይደለም እቺ እንትን ያለችበት ከእናንተ የዱክ ቤት የምትባለው ከማንዴላ ኤንሲራ ህንጻውንም አወኩት እንትን ያለችበት ፊት ለፊት እሱ ሎ ስኩል ብቻ ነው። ሎ ስኩል ብቻ እሱ ህንጻው ይለያል። አሰራሩ ምኑ አይ አንድ መምህራችን እንትን ብለውን ነበረ። የቴጌ መነን መኖሪያ ነበር። ይህ ከአጼ ኃይለ ሥላሴ ጋር ሲጣሉ እሳቸው እዚህ የመጡ ያርፉ ነበረ። ቤትሽ ሂጂ ይሏት ነበር ብለው አንድ ታሪክ ነግረውን ነበር። ሊሆን ይችላል አዲስ እንትን ነው፣ ግን ጥንታዊ ቤት ነው። ቤቱ የተሰራው ግን ለዛ መታሰቢያ ነው። ለዛ ለልዑሉ መታሰቢያ ነው ቤቱ የተሰራው። በኋላ እንዳለ ለቀው ሲሄዱ እንግዲህ ራሱ ቤተ መንግስቱ የነበረውም እንትን ሆነ፣ ሙዚየም ሆነ፣ መሰብሰቢያ እንትን ሆነ። ስለዚህ ይሄም እንደዛው ነው ሊሆን ይችላል። ግን የተለየ እንትን ነው። በጣም እንወደው ነበር። አሁን ትንሽ ታድሷል፣ ግን ያኔ በነበረው እንትን አሁንም የድሮ ስሜቱ አለ። ወንበሮቹ እንደ ባልቴት ተሰራው ከነበር የሚለው ነገር ልክ ነበር። የተወሰነ እንትን አሁን በተወሰነ መልኩ ታድሰው ያቺ እንትኗም አለች የፍትህ ምልክቷ ማለት ነው። ሚዛን አለ፣ ሰይፍ አለ፣ አይኑ የተሸፈነ ነው። ያው እንግዲህ እነዚህ መልእክት አላቸው። ስንመረቅ እንደጻፍ ነው ዊ አድቮኬት የጀስቲስ ሲስተም ኖት ጀስቲስ ሲስተም ብለን ወጣንላል። ተርጉሞ በአማርኛ ያው ጀስቲስ ሲስተሙን ነው አድቮኬት የምናደርገው እንጂ ሲስተሙን አይደለም። ያው ብዙ ሰው በአንድም በሌላ የሚፈላሰፍ ነው በጊዜውና ኮማ ሰው ገደለ እንደዛ እናደርግ ነበር። አይ በጣም አሪፍ የሎ ቆይታውን የኪሲንግ ፑል እናንሳ። በጣም ብዙ ነው አድማጮቻችን አንብቡት። በጣም ወደ 18 ወጎች አሉትና እስካሁን ያነሳነው 2 ወይ 3 ነው። መግቢያው ጋር ያለውን ብቻ ነው እየነካካን ያለነውና ምስርና ምስር እንዲያነቡት እንጋብዛቸዋለን። ጊዜ ካለን የሆነ ቀን ከቴዲ ጋር በድጋሚ ተመሰመጣለን። የሶስተኛው መጽሐፍ ላይ እንደ ኤዲሽን ነው ወይስ ደግሞ ሶስተኛ ህትመት ብቻ ነው? አይ አለ የጨመርከው ነው። ሁለተኛው ላይ ማስተካከያ። እኔ ሁለተኛውን አላነበብኩም፣ የመጀመሪያውን ያነበብኩ። ምን ጨመርክ? ትንሽ አንዱ ምን ቻሌንጅ ገጠመኝ መሰለ። ያኔ ስጽፈው በወጣትነት ስለነበር የመጣልኝ ገንዘብህን ማለት ስሜቱ እንዳለ እንደወረደ ነበር እንትን ያሉት። አሁን ሰዎች በተለያየ መልኩ ያውቁኛል። እንግዲህ በጥራት ሽልማት ስራ አስፈጻሚነት ያውቁኛል፣ ትሬኒንግ ላይ ያውቁኛል ብላ ብቻ በሆኑ እንደገና በኋላም ብዙ ጊዜ አህዱ መድረክ ላይ ቀርብ ነበር። ያው የተማርኩትን ፖለቲካና ህገ መንግስት ስለነበር እዛም ላይ ሪፍሌክት አደረግ ምናምን እና ሰዎች ቴዲ መጽሐፍ አወጣ ሲባል ገዝተው ያነባሉ። ኢንተረስቲንግ ናቸው። ግን አንዳንዶቹ በወጣትነት የተጻፉ ነገሮች አሉ እና ለልጆቻቸውም ለመስጠት ምናምን ትንሽ የከበዷቸው የፍራሽ ሜዳ ታሪኮች ምናምን ነበር የማለዘብ ስራ እነሱን ማለት ለአብዛኛው ያ ቢለዝብ የሚጎዳው ነገር የለም። ባህልም ነው። በነገራችን ላይ እንዳለጌታ ማዕቀብ ላይ አካቶታል። ማለት ሰልፍ ሳንሱር አንዳንዴ ለራስም አለ፣ ለሰውም ሳይሆን ለራስ ከባህል፣ ከሃይማኖት፣ ከብሔር አንጻር ከምን የተሰማን ሁሉ አትጽፈውም፣ የታየን ሁሉ አትናገረውም እና እንዲህ አይነት የማለዘብ ሳንሱር ስራዎች ተደርገዋል። አንዳንዶቹ ደግሞ የመቁረጥም እንትን ለምሳሌ ምን ቆረጥ የቆረጥኳቸው አፍጋጊ ፈገግታዎች ምንድነው ቅንጭብጫዊ ፈገግታዎች አሉ አይደለ?
እሱ ላይ ወደ 9 ምናምን ነበሩ። አንዳንዶቹ በጊዜው በጣም ነበር የሚያስቡ። አሁን በዘመነ ፌስቡክ እኔ ራሴ ዘመን አለፈባቸው በቲክቶክ እና በምን ለካ ኢትዮጵያ ህዝብ ቀልደኛ አይደል እና ምን አሁን ይሄንን በመጽሐፍ መልክ እንትን ማድረግ ፔጅ እንትን ማለት ነው። ስለዚህ ከዛ ውስጥ ከ9 ኦልሞስት ወደ 5 ምን አንስቻቸዋለሁ። 4ቱ እንዳልኩት ነው ቅድም ለማሳቅ ብቻ። እኔ ኮሜዲያን አይደለሁም። አንድ ደግሞ ዝም ብሎ ደራሲ ሁኜ በየአመቱ የሙሉ ጊዜ ደራሲ ሁኜ እንትን እምል አይደለም። የሆነ መልእክት ማስተላለፍበት ያ መልእክት ደግሞ በአንድም ሆነ በሌላ መልኩ ለኔ ትኩረት የሀገረ መንግስቱ ነው። ኢትዮጵያ ነች። በተለየ መልኩ የቆምኩለት ብሔር የለም፣ የቆምኩለት ሃይማኖት የለም፣ የቆምኩበት ምንም ነገር የለም። እንደ ህዝብ ኢትዮጵያን እንደ ሀገር ኢትዮጵያን ለዛ የበኩሌን አስተዋጽኦ ባደርግ ብዬ ከማመን አንጻር ነው። ቅድም የሚያልኩት ወደፊት የምጽፈው ኢንስቲትዩሽናል ቢልዲንግ ላይ ተቋም ግንባታ ላይ፣ ይሄኛው ደግሞ ዩኒቨርሲቲ እና ይሄ የምርም ሰዎች ቢያነቡት አንደርስታንድ ቢያደርጉት ከማዝናናቱ ባለፈው ያሉትን መልእክቶች ቢመረምሯቸው መልእክት ያገኙባቸዋል ብዬ የማስባቸው ናቸው። ይሄን ቅድም እንዳቋረጥኩት ለምሳሌ 2 ገጸ ባህሪያት አይደሉም፣ እውነተኛ ታሪኮች ናቸው። በየጊዜው የሚከራከሩት በየጊዜው የሚነጋገሩት ምናምን ብሔርተኞቹ ከቅርብ የምናያቸው እንትኖች የሚወክሉት አለ ማህበረሰብ። መጨረሻ ላይ ያን የወሰንኩት ውሳኔ አይገርምም። አሁን የነዚህን ሰዎች የወደፊት ኑሮ ማየት እናፍቃለሁ። እንዴት ነው ሁልጊዜ የማይግባቡት? ብዛቱ የማይግባ ማለት የሚግባቡበት ነገር ኦልሞስት የለም ማለት ይችላል። በታሪክ አይግባቡም፣ በምናምን አይግባቡም እና ለዛ ነው ጎጃም ያረሰውን ለጎንደር ካልሰጠ የእጅጋየሁ መጨረሻ ላይ ሆኖ ሁሌ እነሱን እናፍቅ ነበር የሚለው ነገር አሁን ሀፕን ሆኗል። ማይግባባ በማህበረሰብ ደረጃ እነዚህ ናቸው እኮ አሁን ስልጣን ላይ ያሉት ብለሃል። የስ ደግሞ አቃችን ደግሞ እንታወቀው ደግሞ እንታወቀው የነበሩ ልጆች አሁን መሪ ሆኑ። የስ ያሁን የሆንኩ አይደለ ማለት የአንድ ተቋም ናን ፖለቲካል የሆነ ኦርጋናይዜሽንም ቢሆን ፖለቲካ ውስጥ የገቡ ፖለቲካ ውስጥ ገብተዋል። ያንተ ባሽ ነው ሀኔ ባሽ ነች፣ ሚኒስተር ሆናለች። ከኔ አስተማሪ ዶክተር ጌዲዮን ተማሪ በእኔ በኩል የነበሩ ተማሪ ነበሩ። በጣም ወሳኝ ሆኖ ቢሮክራሲ ውስጥ ገብተዋል። እና እነዚህ ነገሮች ወደፊት ነገር የኢትዮጵያ ነገር የምለው ነገር አሁን የተወሰኑ ነገሮችን እየታዩ ነው። እና ያኔ ራሱ እዛ ውስጥ ሲያምጹ የነበሩት አብዛኞቹ በኋላ ላይም በዛ በእንትን ውስጥ የተሳተፉ ናቸው የነበሩ እንትኖች ናቸውና ይህንን የሚያነብሰው ራሱን እንዲያይበት ወደፊቱን መተለም እንዲችል የሆነ ጊዜ ለኢትዮጵያ እንዲህ ለምን ሆነች የሚለው ነገር ሪፈር እንዲያደርግ ነው። ይሄ ነበር ዩኒቨርሲቲ ውስጥ የነበሩ ሰዎች ቢሮክራሲን የሚረከቡ ሀገር የሚረከቡ ሰዎች እንዲህ ነበር የሚያስቡት፣ እንዲህ ነበር የሚረዱት የሚለው ነገር አሁን እኮ ወደ ኋላ ተመልሰን ስናየው 1960 ትውልድ አንድ ምን ነቅፍበት ነገር ምንድን ነው? አምባገነን ሀሳብን ያስተናግዱ ነበር። ከዛ በኋላ እኮ ከዛ በኋላ ያው ፕሮፋታቸው እኮ ነው እስከዛሬ እስከ ተወሰነ ጊዜ የታለ እንትን የምናደርገው ነገር አሁንም የምታይ ነው አይደል? ትግራይ ክልል የተፈጠረው ነገር እንዲህ የዛ እንትን ናቸው። ካለ ቴዲ አልጨረስንም። ሳምንት እንቀጣጠር ካለህ የስራ ውጥረት የጥራት ሽልማት ድርጅት ስራ አስፈጻሚ ነህ ይገባኛል። እንችላለን